ያው ጥያቄዎችን ሰምቻለሁ እና ከታችሁኝ ሲከታተል ነበረ ትምህርታችሁን። በዚሁ አጋጣሚ ይሄን አጋጣሚ ስላገኘሁኝ በጣም ደስ ብሎኛል። ከዚህ በፊት በጣም ቪዲዮዎችህን እከታተላለሁ። በአጋጣሚ ላይቭም እንደዚሁ በምትኖር ሰዓት እኔም ከገባሁኝ እከታተላለሁ እና በጣም ትልቅ ቁም ነገር ነው ለእኛም የሚያስገኘው ለእህት ወንድሞችም እንደዛውና ግን ልክ እንዳስተማሪና እንደ ተማሪ ላይክ እኔ እንዳስተማሪ ነው የማይህ ሙስሊም ነኝ። እንደ ትልቅ ወንድም እንደ ትልቅ አባት ነው የማይህ ሌክቸር ልክ እንደ ግቢ አስተማሪ ማለት ነውና እኔ አታክ አይደለም አስቀድሜ ያደረኩት። ልጁ አሁን አጥፍተውታል። ኡስታዙ እዚህ ቲክቶክ ላይ የሚሰራው የዋብያ ኡስታዝ ከኔ ጋር ምላሽ ሲሰጣጥ የነበረው እሱን ልጅ አሁን አስቆመውታል። ቀድሞ ይሰራል ክርስትና ላይ እሱ ያነሳውን መልሼ እስልምና ላይ ያነሳለሁ። አንድም ቀን አስቀድሜ አታክ አላደረኩትም። አንድም ቀን ማለት ነው ተናገርና እኔ መጀመሪያ አካባቢ ነው ጆይን እንዳደረከ የዛሬ 6 ወር 7 ወር አካባቢ ወደ ሶሻል ሚዲያ ስትመጣና ብዙ ዘመቻ ነበረና በዛ አጋጣሚ በጣም እኔ እንትን ሆኜ ነበር ማለት ምን ያክል ረቀናል ባለማወቅ ረቀናል ማለት እንዴት ይሄን ያክል የሰው ልጅ ጨካኝ ይሆናል ማለት ከሃዲም ሆነ የሆነ ሰው ትክክልም ሆነ ሰውን እንደዚህ ነው የምናቀርበው የምናረቀው የሚለው ነገር በጣም ብዙ ጊዜ ይከታተላለሁና በጀማን የምናየው ባይዘወይ እንትን ላይቭህንም ሆነ ቪዲዮህና በጣም እኔ እንጃ ቃል የለኝም። አይን አለው አለኝ፣ አይምን ያያል አለኝ፣ እጅ አለው አለኝ። ከዛ አስቀድም የጠየኩትን አስተውሉ። ይሰማል አለኝ። ኦኬ አይምን ያያል ይሰማል አለ። ማየቱ በባህሪው ወይንስ በባህሪ ወይንስ በአካል አልኩት። በአካል ካልክ ማስረጃ አንጣ አለኝ። በደንብ አስተውሉ። በአካል ካልክ በአካል ክፍል ካልክ ማስረጃ እኔን አንጣ አለኝ ለማየቱ። እኔ ደግሞ ምን ብዬ ጠየኩት? ሆን ብዬ እጅ አለ ለውም ብዬ ጠየኩት። እጅ አለው አለኝ። ኦኬ እጁና ማያው አንድ ነው ወይ ብዬ ጠየኩት። ኖ እኔ እስከማውቀው ድረስ እጁ አይኑ አይደለም አለኝ። ስለዚህ የሚያየው በእጁ ነው ወይ ብዬ ስጠይቀው አይደለም አለኝ። ስለዚህ በባህሪ አይደለም ፉሊ ይመለከታል የሚለው አይሰራም ማለት ነው። ምክንያቱም አይኑ ማያ አይደለም፣ እጁ ማያ አይደለም። እጁ ማያ ካልሆነ የክፍል አካላትን አጸደቀልኝ ማለት ነው። እኔ ፖይንቴን ሜክ አድርጌያለሁ። እጁ ማያ አይደለም ራሱ በነገረን መሰረት። ስለዚህ እጁ ከማያው ጋር ይለያል ማለት እጅ ያልሆነ ማያ የሆነ ሌላ አካል አለው ብሎ ነገረን ማለት ነው። ራሱ አይን የሚበለው ሌላ አፍንጫ የሚበለው ጥርስ የሚበለው ግን እጅ ያልሆነ ማያ ነገር አለው። ራሱ ወንድማችን በነገረው ባህሪ ሳይሆን የአካላት አካል የዛን ፋንክሽን የዛ የሆነ የሚያይበት አካል ግን ጥርስ የሚበላው አፍንጫ የሚበላው አይን የሚበላው እጅ ግን አይደለም። ተስማማን? ፒዮር ቪዥን ራሱ በመለስክልኝ። አሁን አንተ ይኸውልህ ይሄ ዝርዝር የአንተን ግምት ነው ልበለው፣ የአንተን አስተሳሰብ ልበለው፣ ወይ የአንተን ፍልስፍና ልበለው አይዶን ነው። እኔ ስምብል ነገር ነው ያልኩክ። በምትለውን ነገር በመረጃ እናውራ። እጅ አለው ተስማማን። ይሰማል ተስማማን። አይን አለው ካልክ አንተ አይን አለው ካልክ መረጃ ስጠኝ። ይኸውልህ አዳምጥ እስኪ አንድ ጊዜ። አይን ይሰማል አልኩህ፣ ያያል አልኩህ። እሺ መረጃህ ምንድን ነው? በቁርአን ላይ መረጃ ሰጥቻለሁ ከቁርአን እንደሚሰማ እንደሚያይ። ኦራይት። ስለዚህ አንተ ወደ አካሉ ጋር ስትሄድ አንተ አካሉ ከጠየቀኝ እኔ አካሉ ምን የሚመስል አይኑ ምን ይመስላል፣ ጆሮ ምን ይመስላል መረጃ የለኝም። እኔ የጠየቁት ሲምፕል ጥያቄ ነው። ጆሮ አይኑ መረጃ ካለክ መረጃ ስጠኝ አልኩህ። አዳምጥ። እኔ ክሌም አላደረኩም። ቀላል ስም ዮርቤን አዳምጥ። አሁን ትጮሃለህ። እንደዚህ አይነት ኡስታዞች ብዙም አይመቹኝም ባይዘ። ምክንያቱም የራሳቸው የገነቡትን አርጉመንት መልስ ያፈርሱታል። ጆሮ አለው አይን አለው ራሱ በቃ አቅም ካንተ እኮ ሚዩት ነው። አቅምክ ሚዩት ነው። ሌላ አቅም የለም። አሁን ደግሞ አወርዳለሁ። ምክንያቱም በጣም ደደብ ነው አንተ ኡስታዝ፣ ደደብ ስለሆንክ ማለት ነው። ሶሪ በባህሪ ስለጠራው መሰዳደብ፣ ሰው ሚዩት፣ ሰው ማባረር አቅምክ እሱ ነው እንጂ አንተ ፍልስፍና
የራስህ አስተሳሰብ የራስህ ነገር ነው የምታወራው እንጂ አቅም በመረጃ ምናምን የለህም። አዳምጥ እሺ። ይሄን ነገር በዚህ እንተማመን። አዳምጥ ልሽ ይኸው ሚውት አድርጌያለሁ። አውራ ኦሎይስ መረጃ እንዲያመጣ ፒውር ቪዥን በቃ ተናግረሃል። ዝም ብለህ አዳምጥ። መረጃ እንዲያመጣ የሚገደደው ሰውዬ በመጀመሪያ ክሌም ያደረገው ነው። እኔ በመጀመሪያ ክሌም አይንና ጆሮን ክሌም አላደረግኩም። ክሌም ያደረግኩት እጅን ነው። አንተ ምን አልክ? አላህ ሰሚ ተመልካች ነው አምሳያ የለውም ብለህ በመጀመሪያ የጠቀስከው አንተ ነህ። ኦኬ ሰሚና ተመልካች ነው አልከኝ። ከዛ ምን ብዬ ጠየቅኩ? እኔ የሚሰማውና የሚመለከተው በባህሪው በሙላት ነው ወይንስ ጆሮ አለው አይን አለው ብዬ ጥያቄ ጠየቅኩህ። እኔ ጥያቄ እየጠየቅኩህ አይን የሚል አምጣ ጆሮ የሚል አምጣ አትለኝም። ኦኬ ይህንን ከዛ ምን አመጣን? እጅ ክሌም አደረግኩ ነው አንተ ያልጠቀስከውን፣ እኔ ግን ክሌም አደረግኩ። ምን አላህ እጅ አለው የለውም ብዬ ጠየቅኩህ። ከዛ ምን አልከኝ? አለው አልከኝ። ስለዚህ አላህ እጅ ካለው አልኩህ፣ የሚያየው በእጁ ነው ወይ ብዬ ጠየቅኩህ። አይደለም አልከኝ። ስለዚህ በእጁ የሚያይ ካልሆነ እጅ የሚል ማያ ካልሆነ ሌላ እጅ ያልሆነ ነገር ግን የሚያይበት አካል አለው ማለት ነው። ነው እንደዛ የሚል አይን የሚል አንተ በቃ አይን አይሁን አፍንጫ የሚሆን ጥርስም ይሁን በቃ የሚያይበት ግን አካል አለው ማለት ነው። እጁ ግን አይደለም። ምክንያቱም ቅድምም ብለኸኛል እጁ የሚያይበት ነው ወይ ብዬ ስጠይቅህ አይደለም ብለኸኛል። አሁን እኮ ያው ወሬውን እየደጋገምከው ነው። የበፊቱ ያወራከውን አሁን እየደጋምከው ነው ያለው። ወደ ፖይንት ለምን አትገባም? ወደ ፖይንት ግባ። ፖይንትክ ምንድናት? አይን አለው ካልክ መረጃ አምጣ። ይሰማል አልኩክ፣ ይሰማል። ኢነላህ ሰሚዐን በሲር ወካነ አላሁ ሰሚዐን በሲር ወሁወ ሰሚዑል በሲር። መረጃ ሰሚዕ በሲር አምጥቼልሃለሁ። እጅ አለው? አዎ እጅ አለው። ጆሮና አይኑን ይመሳሰላል እያልክ ነው ያለው። ጆሮና አይኑና ይሄ እኮ ይሄ ፈንክሽን ነው አትበል። ጎ ቱ ዘ ፖይንት አውራ፣ ወደ ፖይንት ግባ። ተረጋጋ፣ አትጩህ፣ ተረጋ። ቅድም ብያለሁኝ ትጩሃለህ መጨረሻ ላይ። ያላልኩትን አትበል። ጆሮና አይኑ እጆቹ ይመሳሰላሉ የሚል ቃል አልወጣኝም። ያላልኩትን እኮ ወደ ፖይንት ግባ፣ ወደ ጥያቄህ ግባ። ጠየቅኩ እኮ እየመለስኩ እኮ አይደለም። እየመለስኩልህ እኮ። ኦኬ እሺ፣ በደንብ እንሄድበት። እሺ ኦኬ። አላህ እግር አለው የለውም? አለው። ኦኬ አላህ እግር አለው፣ አላህ እጅ አለው። ተስማማን? ወደ ፖይንት ግባ። እኔ እኮ አለው አልኩህ እኮ። ኦኬ ጭንቅላት አለው አላህ ጭንቅላት አለው? ኢንፎርሜሽን ነው የፈለግከው ወይስ ጥያቄ? ለኢንፎርሜሽን ነው የፈለግከው ለማወቅ? አላህ እግር አለው ወይ ብዬ ስጠይቅህ አዎ አለው አልከኝ። ጭንቅላት አለው ወይ ስለ ምንድን ነው እሱ? እግርና ጭንቅላት ምንድን ነው? ጥያቄ እኮ ነው። ጥያቄ ከሆነ እኔ አላቅም፣ የለውም፣ አላቅም። አይ ዶንት ሃቭ ኢንፎርሜሽን። ስለዚህ የለውም አላቅም። ሎክ ምን ብሎ መለሰው? አሁን እኔ መረጃ የሌለኝን ነገር በመረጃ ነው የምናወራው አይደለ? የለውም አላቅም። በቃ የለውን ነገር ነው የምናወራው፣ በመረጃ ነው የምናወራው። ተረጋጋ። እሺ እግር እንዳለው አምላክ ታውቃለህ፣ ጭንቅላት እንዳለው ግን አታውቅም። የምታመልከው አምላክ ጭንቅላት ይኑረው አይኑረው አታውቅም። እሱ ነው ጥያቄ? ያንተ ጥያቄ እሱ ነው? አምላክ ጭንቅላት አለው የለውም? እሺ እኮ ያንተ ጥያቄ እሱ ነው። ጭንቅላት አለው የለውም? እግር እንዳለው ነገርከኝ። እሺ ለይሰ ከሚስሊሂ ሸይ አላህ ያለ ቁርአን ላይ እንደሱ ማንም ይመስል ያለ ማንንም አይምሰል። እግር ግን አለው፣ ጭንቅላት አለው። ማንም የሚመስል ከሆነ ስለዚህ ጭንቅላቱ ካለው ካልክ በዛ መልክ ማለት በዛ መልክ ማንም ሰው አያውቀውማ። ያላየከውን ነገር እንዴት ትናገራለህ አንተ? እኛ አምላካችን አላየነው። ሳታየው እኮ እግር አለው እያልከኝ ነው። ያላየከውን ነገር እንዴት ታወራበታለህ? አይተኸው ነው እግር አለው እያልከኝ ያለው? ስለመረጃ እሱ ለራሱ ሲነግረኝ ነገረኝ እኮ። አላህ ሱብሓነሁ ወተዓላ ሲያወራ ስለራሱ አሳወቀ። ግን ያላየከውን ነገር እንዴት ትጠይቃለህ አንተ? አሁን ጭንቅላት አለው፣ ጥፍር አለው፣ ይሄን ያላየከውን ነገር እንዴት ታወራበታለህ እኮ? ምላሽን አስረዳ። ወይን አለው በል፣ ወይንም አናቅም፣ አልወጣልንም፣ እንደዚህ ብላ አስረዳኝ። ስለራሱ ያላሳወቀ ነገር እንዴት እኔ ላውራበት?
ለራሱ ላሳወቀበት ይሄን ያወራበታሉ። ለራሱ ላሳወቀበት እንዴት ብዬ ላወራበት? ስለዚህ አምላክ ጭንቅላት ይኑራ ይኑራ አላሳወቀ ነገር እንዳለው ግን ግልጽ ነው እኮ የኔ ንግግር። አላህን ለራሱ ስላሳወቀ ባሳወቀበት መልክ እኔ አሳውቀሃለሁ። ያላሳወቀበትን ነገር እንዴት ብዬ አላሳውቀክ ያልኩህ እኮ ጭንቅላት፣ ጥፍር፣ ጸጉር ምናምን ለኛ ካልገለጸልን እንዴት ልገለጽልክ? እኔ አዳምጥ። እሱ እኮ የኔ ችግር እኮ አይደለም። መስጊድ ውስጥ ላሉ ለሙስሊሞች እንደዛ ብለህ ልታስተምር ትችላለህ። እኔ እኮ ሙስሊም አይደለሁም ክርስቲያን ነኝ። ስለዚህ ክርስቲያን ስለሆንክ ነው የምመልስልህ እኮ። በሙስሊሞችና በክርስቲያን መልስ አንድ ነው እኮ። አዳምጥ እሺ። እኮ ለነሱ ሲሆን እንደዛ ብለህ አላህን እንደዚህ ምናምን ብለህ ልታስረዳ ትችላለህ። ለእኔ ሲሆን ግን ኖ አልተገለጠልንም ወይን እንዲህ ብለህ በተገለጠልኝ እንዲህ ነው የሚሄደው እዚህ ድረስ ነው የሚሄደው ብለህ ነው እንጂ የምታስረዳው እንዴት ብለህ እኔ እኮ እንደዚህ ነው ያስረዳው እኮ ያልኩህ እኮ። መረጃ የሌለውን ነገር በመረጃ ነው የምናወራው እኛ ሙስሊሞቹ በመረጃ ነው የምናወራው። ኡስታዝ አዳምጥ፣ ቆይ መረጃ የለውም አለው እኮ የኔን አይመለከተኝም። ስለዚህ መረጃ እንደሌለው ምን ነግረኝ በእርጋታ ነው እንጂ እኔ በመጮህና እኔ በመሳደብ አይደለም። ኦኬ አላህ እግር አለው ብሎ መረጃ መጥቶልሃል። ባት አለው ተብለህ ተነግረሃል። ሁለት አይን አለው ተብለህ ተነግረሃል። ጆሮ አለው ተብለህ ተነግረሃል። ጭንቅላት ይኑረው አይኑረው አልተነገርክም። ስለዚህ አላህ ጭንቅላት አለው ወይ ብለን እኛ ደግሞ የመጠየቅ መፍት አለ። ከዛስ አንተ ምን ብለህ የመመለስ መፍት አለ። በዚህ ጉዳይ ላይ አላሁ አለም ብለም ማለፍ ትችላለህ። መፍትህ ነው። እኔ እንደ መጮህ ግን መፍትሄ የለህም። እናንተ እኛ ጋር እኔ አልጨውኩም እኮ ያለ መንፈስ ነው የማወራው። የመጨረሻ ጥያቄ እሺ፣ ፒውር አላህ ጭንቅላት ይኑረው አይኑረው አታውቅም። ተላለፍን እዛ ላይ አላህ ብልት አለው የለውም? ይሄ አደብ የሌለው ጥያቄ አትጠይቅ። አደብ እንደሌለው አሁን መረጃ ስጠኝ። አደብ የሌለው ጥያቄ አትጠይቅ። እዚህ ጋር ትቆማለህ። አደብ የለውም ያልከው ከምን አንጻር ነው? አደብ የሌለው ጥያቄ አትጠይቅ። አሁን አንተ እንደዚህ ቆይ አደብ የለውም ያልከው ከምን አንጻር ነው? ጭንቅላት ይኑረው አይኑረው አልተገለጸም። ብልት ይኑረው አይኑረው ተገልጿል። የለውም ካለ አደብ የለውም የሚባለው ታዲያ እናንተ ራስህ እኔ መስጊድ ውስጥ ያለው የምታስፈራራኝ ማንኛውም ጥያቄ አደብ የለውም ተብሎ የሚታለፍ አይደለም። አምላካችን በእንደዚህ በጾታ አይገለጽም ማስረዳን መፍትህ ነው። መረጃዎችን እየጠቀስክ እንዲህ ብለህ ታስረዳኛለህ እንጂ አደብ ያለው ነው አደብ የሌለው ነው ይህ መፈክር አለ። መስጊድ ውስጥ እኮ አይደለም ያለው። አምላክን ማስረዳን ነው። ተረጋጋ አንተ ራስህ። ስለዚህ ያልተጠቀሰለትን ዝም እንላለን ካልክ ብልት የለውምም አለውምም አልተባለም። ስለዚህ ይኑረው አይኑረው አታውቅም። ልክ ጭንቅላት ይኑረው አይኑረው እንዳላወቅከው ሁሉ ብልት ይኑረው አይኑረው አታውቅም። አውቃለሁ ካልክ ያው ከፍላለሁ። መረጃውን ክፈት ኡስታዝ፣ መረጃውን ክፈት። የሆነ መስጊድ ውስጥ የምፈክርበት ሳይሆን ያው ካሜራ ኢንቫይት ላድርግ። ክፈት ማስረጃውን። አረብኛውንም ጎበዝ ስለሆንክ አንብብና አስረዳል። ቀጥል። ማስረጃ ክፈት። ይኸውልህ ዛሬ የገባህበት ቶፒክ ቀላል እንዳይመስልህ። ማስረጃውን ክፈት። አሁን አንተ አትጩህ። ቪዲዮ ክፈት። አለው ወይንም የለውም እንደሌለህ ታውቃለህ አይደለ? አቅም ለእኔ ለአንተ አንተ ለእኔ አቅም እንደሌለህ ታውቃለህ። እኔ እናንተ እንተዋወቃለን። አሁን አንተ ቶፒኩ ይኸውልህ አሁን ወደዛ እንተዋወቃለን። እንኳን እኔን ውጭ ያሉ ሺያዎችን ኡስታዞች እንደምትዋሽ አውቃለሁኝ። አረብኛ ላይ ተለጥፈ እነሱን እንኳን ለማዋሸት ትሞክራለህ አይቻለሁኝ። ስለዚህ እኔ ፊት ግን እንደማትዋሽ ስለማቅ ነው። የትም አታመልጠኝም። እነኛን እንደምታጭበረብራችሁ እኔን አታጭበረብርም። ተው አንተ አሁን ታውቀኛለህ። አቅም የለህም። አውቃለሁ፣ በደንብ አውቃለሁ። በደንብ ስለማውቅ አቅም የሌለህ ሰው ስለሆነ በደንብ ስለማውቅ ነው። እነኛን አረቦችን ስታጭበረብር ስላየሁ። አሁን ጥያቄ ግባ፣ ወደ ጥያቄ ግባ። አደብ የሌለው ጥያቄ አትጠይቅ። ያደብ ያለው ብልት አሁን አንተ ብልት አሁን እዚህ ጋር ላይ አደብ የሌለው አደብ የሌለው ከምን አንጻር ነው? አሁን አንተ ስለ ራስህ ቢወራልህ እንደዚህ ስለ ራስህ ስለ አንተ ላውራልህ። ለምሳሌ ብልትህ ሳይዙ ምንድን ነው ልበልህ?
ልጠይቅህ። ብልትህ አንተ ብልት ሳይዙ እንዴት ነው? ትንሽ ነው ትልቅ ነው ልበልክ? በል ችግር ጥቁር ነው ነጭ ነው ልበልክ? የአንተ ብልት ችግር የለውም ማለት ትችላለህ። የአንተ ብልት ሳይዙ ትንሽ ነው 10 ሳንቲሜትር ነው የሚያክለው ወይስ 5 ሳንቲሜትር ነው የሚያክለው? ችግር የለውም። እህትህን ልድርልኝ ከሆነ ችግር እኮ የለውም። የአንተን ብልት 5 ሳንቲሜትር ነው ወይስ 3 ሳንቲሜትር ነው ወይ 10 ሳንቲሜትር ነው? ምን ያክላል? ምን ልታወዳድር ነው ከአንተ ጋር? አይዞህ አታስብ። አይደለም ከአንተ ጋር ሳይሆን የአንተ ይሄ አደብ የሌለው ጥያቄ ነው። ችግር የለውም። ልታወዳድረው ከሆነ የመጠን ጉዳይ አያሳስበንም። ዋናው አለ ነው የሚባለው ነው አይደለም የሚባለው። አዳምጥ፣ ቆይ አዳምጥ። አሁን አንተ ሃይማኖተኛ አዳምጥ። ሜይ ቢ የመጠኑ ጉዳይ ሃይማኖተኛ ነህ። አዳምጥ። የመስጊድ ውስጥ አይደለም አትጩህ። ቁርአን ስታስቀራቸው እዛ ጩህባቸው፣ እኔ ላይ አትጩህብኝ። እና ደግሞ እዛ ስትዋሽ በአረብኛ እነሱ ላይ ጩህባቸው፣ እኔ ላይ አትጩህ። የመጠኑ ጉዳይ ከሆነ ያሳሰበ የአላ ብልቱ ረዥም ነው አጭር ነው እያልኩኝ ነው። እነሱም እኔ እያጋለጥኳቸው እንዳሁኑ አንተ እንደማጋልጥክ እነሱም እያጋለጥኩኝ እኮ በአረብኛ ሰው አትሸውዱም እናንተ። ምንም አታጋለጣቸው። ምን አረብኛ ለመቻሌ ነው እንጂ አሳየ ነበር የዛለታ እኔ ፊት ልዋሽ እንደማችል ስለማቅ ማለት ነው። ኤኒዌይስ አልሐምዱሊላህ በገቡበት ቦታ እኔ ሰው ማጋለጥ ነው ስራ እንጂ ተዋረድክ እኮ ክፈት ስትባል እኮ የዛለታ እንዴት እንዳዋረዱህ እኮ ስላየሁኝ ሲናት እሱን አታውራ። ክፈተው ስትባል እነሱ አንድን ስንት መጽሐፍ መረጃ እየከፈቱብህ አንተ አንድ ሳከፍት ደብቀህ እየዋሻቸው ነበር። መጨረሻ አቅምህን አልተጠቀምኩም እስካሁን ራሱ ነው የገረመኝ። ሁሉም መረጃዎች አውጥተው እኮ አዋረዱ። ባለማባረር ራሱ አቅምህን ባለማሳየት በጣም ገርሞኛል። እስካሁን አንተ እኔን ባለማባረር ገርሞኛል በጣም። እንግዲህ አሁን ይሄ ምንድን ነው የሚገልጸው እኮ በቃ አቅም ስላጣህ እስከ መጨረሻ ድረስ አቅም አጣህ እኮ። ኤኒዌይስ ንዴት ነው ያስቀኝ። ያስቀኛል ማንነትህን ስለምታውቅ በጣም ነው የሚያስቀኝ። ተረጋጋ። ስለማቅህም ነው ያቆየው፣ ስለማቅህም ነው ተማሪዎችም እንዲማሩብህ ነው ምን አይነት ሰው እንደሆንክ። እኔ ጋር ስገቡ ምን አይነት ሰው እንደሆናችሁ እንዲያውቁ ነው። እኔ በደንብ አድርጌ አሁን ለሰው አዳምጣውን ህልሙ ላይ ነው እንዲ ያለሁ እያዳመጥን ነው እኮ። ለሚያዳምጥ ሰው እኮ ምን ያህል አላዋቂ እንደሆንክ እኮ እያዳመጥን ነው። እዚህ ውስጥ 2800 ሰው አለ። አንተ ራስህን እንግዲህ ሰዎች እዚህ ጋር የእናንተ አስተማሪ እየታዘብንህ ነው። እኛ ስለ ብልት ነው የሚጠይቀው እንጂ አሁን ሃይማኖተኛ ጥያቄ ነው የሚባለው። ሃይማኖተኛ ጥያቄ እንደዚህ ይጠየቃል። ህልም ውስጥ ነው ያለኸው የምልህ ለዛ ነው። ቁጭ ብላችሁ እዚህ ጋር ቁጭ ብላችሁ ለምን አታዳምጥም? ሰው የሚልህን ነገር አቅም እንደሌለው እሱ ያውቃል። አንተ አሁን ለመደገፍ ለማገዝ ነው የምትገባው። ለሱ ማለት ችግር የለውም እኮ አዳምጠኝ። ለመደገፍ ሳይሆን እያዳመጥን ነው። ማስተዋል እንችላለን። ዝም ብለህ አትለፍልፍ። ማስተዋል እንችላለን፣ ማገናዘብ እንችላለን። አንተ ትልቅ ሰው ከሆንክ አዳምጥ። ሰው የሚልህን ነገር አዳምጥ። ሰው የሚልህን ነገር አዳምጥ። ዝም ብለህ መለፍለፍ አይደለም። ሰው የሚልህን አዳምጥ። ትልቅ ሰው ከሆንክ ሰው እየታዘበህ ነው። የሚጠይቅህን ጥያቄ አንድ አልመለስክም። ድጋፍ አይደለም። ድጋፍ አንድ ብትመለስ መለስኩለት። የማይገናኝ ምላሽ ነው የምትመልሰው። መለስኩለት የማይገናኝ ምላሽ ነው የምትመልሰው። ፒውር ቪዥን። ለማንኛውም አሁን ህልሙን ተወውና የኔ አቅም እኮ ምናምን ሳይሆን የምትጠየቀው ጥያቄ መልስ። የማትመልስ ከሆነ ደግሞ ለመውረድ በጣም ቸኩላል። እንዴት አቅምህን አላሳየኝም አስወርደህ የምትለው እኮ ለመውረድ ቸኩለህ እንደሆነ ገብቶናል። እንዴት አድርጌ ነው የምወርደው? እንዴት አድርጌ ነው የምወርደው ብለህ እየታገልክ ነው። ስለዚህ ተረጋጋና ፒውር ቪዥን ዝም ብለህ መለፍለፍ ሳይሆን ተረጋጋና የምትጠይቀውን ጥያቄ የምትመልስ ከሆነ ትመልሳለህ። ማትችል ከሆነ ደግሞ አልችልም ብለህ ሂድ። በቃ ወደ ፖይንት ግባ እያልኩት ነው። ወደ ፖይንት ግባ፣ ወደ ጥያቄ ካለ ግባ አልኩት እኮ። እኔ እኮ ግልጽ ነኝ። ምንም ወደ ኋላ የሚያስብለኝ ነገር የለም። ይበቃል። አይበቃም? እኛ በቃ እንሰናበት። እሺ፣ ቻው። በቃ ቻው። ሌላ ሰው ሂድ አስጠይቅና አቅም የሌለው ሰው ጠይቅ ሂድ። ያ ሜይ ቢ ከአንተ ቅዠት በብዙ ጥፍ ሌሎቹ እንደሚሻሉ ስለማምን ለፒዮር አዳምጠህ ትወጣለህ። ግን አዳምጠህ ወጣ ሎክ ከሰሮናት ስለምታዳምጥ አላ ጭንቅላት ይኑረው አይኑረው አናውቅም አለ። ይሄ ኖርማል ጥያቄ ነው። አሁን ጭንቅላት ይኑረው አይኑረው አምላኩ አላ እግር እንዳለው ያውቃል። ጭንቅላት ይኑረው አይኑረው ግን አያውቅም። ጭንቅላት እንዳለውና እንደሌለው አምላኩ አያውቅም። ይኑረው አይኑረው አናውቅም አለ።
ስለዚህ ስላልተገለጠ ዝም እንላለን እሱ ላይ አለኝ። ኦኬ ተስማማውለት። ብልትስ አለው የለውም ብዬ ስል እንዴት እንዲህ ትላለህ አለ። አንድ ጥያቄ ልጠይቃችሁ፣ ጭንቅላት የላችሁ የምትባሉ ነው የሚከፋችሁ ወይንስ ብልት የላችሁ? ጭንቅላት እኮ ከባድ እኮ ነው። ሁሉን ነገር እኮ የሚንቀሳቀስ ጭንቅላት እኮ ነው። ጭንቅላት አልባ አምላክ ነው እያመለክ ያለው እያልኩት አልከፋውም እሱ። ብልት ብትለዋ ግን አስከፋችሁ። ኦልዌይስ ከምን ጋር ስለሚያስቡ ነው? ሙስሊሞች ከዝሙት ጋር ስለሚያስቡ ማለት ነው። ጭንቅላት የሌለው አምላክ እያመለከ ብልት የምትለው ግን አስከፋችሁ። እግር፣ እጅ፣ ጣት ኤቭሪቲንግ እነኝን ቦዲ ፓርቶችን አጽድቆ ብልት የሚለው ግን አጸያፊ ነገር መስሎ ታየው። ጭንቅላት አልባን እያመለከ ማለት ነው። እንደዛ ከሆነ ጭንቅላት የሌለው እያመለከ ጭንቅላት የሌለው እስቲ አስቡት። ጭንቅላት የሌለው እጅ ያለው እግር ያለው ታፋ ያለው ኢማጂን አድርጋችሁታል? ጭንቅላት የሌለው እንዴ! አይ አንድ ጊዜ አስተያየት ልስጥ። ታጁ ዋናና መጣ። ሶሪ እሺ። አይ የእናንተን እንትን ኮንቨርሴሽን ሰምቼ ነበርና ልጁ በአጠቃላይ አንድ ሳይድ ይዤ አስተያየት ለመስጠት ሳይሆን ይሄ አሁን የተናገረው ልጅ ወሃቢይ ነው። እሺ። እና እኔ እሱን እንትን ለማለት ሳይሆን ኤቭሪቲንግ አላህ ብለው እነሱ የሚያምኑት ኤቭሪቲንግ በቃ ቦዲ ፓርት ያለው ነው። አሁን እሱ አውቆ ነው የሚከራከረው እንጂ እጅ፣ እግር፣ አይን፣ ጆሮ ሁሉም ነገር አለው ብሎ ነው የሚያምነው። አሁን አንተ በጥያቄ ስትመጣበት የሚመልሰውን ሲያጣ ኮንፊውዥን ለመፍጠር የተናገረው ነው። አላህ ፊት አለው ብለው ነው የሚያምኑት እነሱ። አሁን ጭንቅላት አለው ወይ ስትለው ለምንድን ነው ዝም ያለው ብዬ ነው እሱን አስተያየት ለመስጠት። ከተመለሰ እስቲ ፊት አለው ብለህ ጠይቀው እና ምን እንደሚመልስልህና ከዛ በኋላ ያለውን ነገር እናያለን። በአጠቃላይ ወሃቢ ማለት አላህ ሁሉም ነገር አለው ብልትና ጺም ብቻ ነው የሌለው ብለው ነው የሚያምኑት ኤቭሪቲንግ በቃ። እና ይህንን አስተያየት አንተ ስትጠይቀው በዚህ አካሄድ ጠይቀውና እስቲ ምን እንደሚመልስ ለማየት ብዬ ነው የገባሁት። ቴንክ ዩ እድል ስለሰጠኝ አመሰግናለሁ። ብልትን ለምንድን ነው የለውም ያሉት? እሱ ነው መመለስ ያለበት። አይ ዶንት ሴይ ኤኒቲንግ እዚህ ጋር ምንም ኢብኑ ተይሚያ ግን እንትን አልልም ተናግሯል። ጺም እንዳለው ተናግሯል እኮ ኢብኑ ተይሚያ ሸይኹል ኢስላም ነገርኩት ይላሉ። አንዳንዶቹ ኮንፊውዥን ለመፍጠር ሲሉ ግን እነዚህን መመለስ ስለማይችሉ ነው። አሁን ብልት አለው እንደ ሰው ነው ምናምን ከተባለ የሚመልሱት አሁን ደንግጦ ነው የሮጠው። ብልት አለው ወይ ስትለው ማለት ነው አይጠየቅም። ኤኒዌይስ እንደዛም ግን ፒውር አህሉ ሱና የሚባሉት ሙስሊሞች አላህ አካልም አይደለም አምሳያም የለውም ብለው ነው የሚያምኑት። እነሱ እርግጠኝነት የራሳቸውን አስተያየት አስቀምጠዋል ማለት ነው። እነዚህ ዋሃቢያዎች ግን ኤቭሪቲንግ በቃ ሰው ነው በቃ እነሱ የሚያመልኩት እጅ፣ እግር፣ ታፋ ኤቭሪቲንግ በቃ አይን፣ ጆሮ፣ ምላስ አለው እንደ ሰው ይስቃል፣ እንደ ሰው ይናደዳል ብለው የሚያምኑት ነገር የሆነ ሰማይ ላይ አርሽ ላይ የተቀመጠ ትልቅ አካል አድርገው ነው የሚያምኑት። ያ የሚስቅ ከሆነ ሉክ ኤክስተርናል ነገር እሱን ኢንፍሉዌንስ የሚያደርገው ከሆነ እኮ ፍጡር ነው ማለት ኢሞሽናል አንስቴቢሊቲ ያለበት ማለት ነው። የሆነ የሚስቅ የሚናደድ ቢሄቪየር አለው ማለት ነው፣ ጸባይ ያለው። ያ ፈጣሪ ደግሞ ለኤቭሪቲንግ እሱ ኮዝ የሚሆን ነው እንጂ ሌላ ነገር የተፈጠረ ነገር ለሱ ምክንያት ሆኖት እሱን እንትን የሚለው የሚያንቀሳቅሰው የሚያስቀው የሚያስከፋው ነገር ከሆነ አስቸጋሪ ነው። ኢሞሽናሊ እሱ ነው ማለት ነው። ይህንን ጠይቅልን ከመጣ ማለት ነው። በዚህ መልኩ ብትሄድለት ምንም የሚመልሰው ነገር የለም። ዋሃቢ ማለት ተራ ድንጋይ አምላኪ ሰው ከሱ ይሻላል። አሁን እነዚህ ዋሃቢያዎች ናቸው ኢትዮጵያን እየበጠበጡ ሙስሊሞችን እየገደሉ አገር እያፈረሱ ያሉት እነዚህ ናቸው። ለምን እምነታቸው ራሱ እንትን ነው በቃ አግሬሲቭ የሆነ እንትን የለም ትክክለኛ ያልሆነ አመለካከት ስለሆነ
ከነሱ ውጪ ያለው ሁሉም መጥፋት አለበት ብለው ነው የሚያምኑት። በቃ የራሳቸው ብቻ ነው እና በዛ ራጁ ቁርአን ላይ አላህ ይደነቃል ብሎ ሲያስቀምጥ ምን ማለት ነው? የአላህ መደነቅ ምን ማለት ነው? እኔ በዚህ ነገር አስተያየት አልሰጥም። እኔ ብዙም እንትን የለኝ፣ ግን እስከማውቀው ድረስ በእነዚህ ሰዎች ላይ ያለኝ እንትን አስተያየት ለመስጠት ነውና ሌላ እንትን ካለ እሱ ነው። እሺ ቴንክ ዩ ሶ ማች። ኦኬ አብዱራህማን አርዲ ወር ፎከስ የምናደርገው ዋብያዎች ላይ ነው። ሀባሾች ላይ ብዙ ጥያቄ ነው። እፎይ እንዴት ነህ? ሰላም ነው አይደለ? ሰላም ነው። እንዴት ነው? አለሁ። እኔ በአጠቃላይ ምን እንደውም ብለህ የፈለግኩት አላህ ያው እንዳልተገለጠ ነው፣ አካላዊ እንትን እንደሌለው ነው የተገለጠ ቁርአን ላይ ማለት ነው። ምንም አይነት አምሳያ እንደሌለው ማለት ነው። ስለዚህ አሁን እነዚህ የሚሉት ይሄ አይን አለው ይሰማል ማለት አካላዊ ነገር፣ ይሄ ጆሮ አለው እግር አለው የሚሉት ነገር ይሄ የተገለጠ ነገር የለም ቁርአን ላይ ማለት ነው። ስለዚህ በአጠቃላይ ምንድነው ልል የፈለግኩት አላህ ሱብሓነሁ ወተዓላ ምንድነው ያለው? እኔ አምሳያ የለም እኔ የሚመስል የለም ነው ያለው። ስለዚህ ምንድነው አካሉ እጅ ኑሮ እግር ኑሮ አይን ኑሮ የተገለጠ ነገር የለም፣ የተነገረ ነገር የለም ቁርአን ማለት ነው። ስለዚህ እነዚህ ሲዋሽቁ ነው እንጂ ምንም ያለ ማስረጃ ነው የሚያወሩት። ቁርአን የሚያዛቸው ሌላ ነው። እንደናንተ አስተምሮ የአካል ክፍፍሎችን አጽድቀው ሉክ ባይዘ ቁርአኑም ቻሌንጅ ስለሚያደርግ ጣዖታትን ለምሳሌ እጆች አሏቸው አይሰሩበትም፣ እግሮች አሏቸው አይሄዱበትም ምናምን ብሎ ያስቀምጣል። እጆች አሉት እግሮች አሉት ብለው የሚሉ ከሆነ ይሄዳል ይወጣል ይቀሳቀሳል የሚሉ ካለ ብለው የሚያምኑ ከሆነ የፍጡር ባህሪን ለሱ ሰጡት ማለት ነው። መቼ የሚሄደው በአይኑ አይደለም በእግሩ ነው የሚሄደው አይደለ? ቁርአን ላይ እንደዛ የሚል ነገር የለም። እፎይ ምንድነው በአጠቃላይ እንደዛ ስለሚያምኑ እነሱ እንደዛ የሚያምኑ ከሆነ ሰሚዑል ዓሊም ይላል። በአጠቃላይ ማለት ታደርጓቸዋላችሁ። አይ እኔ አሁን ምክንያቱም ምንም የትኛውም ቦታ ላይ የተጠቀሰ ነገር የለም። ይሄ አላህ ሱብሓነሁ ወተዓላ ምንድነው አካል እንዳለው እንደሌለው የተጠቀሰ ነገር የለም። እኔ ሰሚዑል ዓሊም እኔ የሚመስል ነገር እኔን የሚመስል አምሳይ የለም ነው የሚለው በአጠቃላይ ማለት ነው። ስለዚህ ምን ልፈልጌ ነው በዚህ በሰው አይነት እንትን የተቀመጠ ነገር እግር፣ እጅ፣ ጭንቅላት እንዳለው እንደ የተጠቀሰ ነገር የለም ማለት በአጠቃላይ ቁርአን ላይ። እነዚህ አሁን ዝም ብሎ የሚያወሩት ይሄ እግር አለው እንደዚህ አለው እጅ አለው ምናምን የሚሉት ይሄ የሌለ ነገር ነው፣ የራሳቸው ፈጠራ ነው እንጂ እንደዚህ የሚል ነገር የለም ቁርአን ላይ። አሁን የተጠቀሰ ነገር የለም። ሶሻል ሚዲያውን የተቆጣጠሩ ግን ዋብያው ሴክት ነው። እናንተ ስንፍና ይመስለኛል። የእናንተን አስተምረው ለምን ግልጽ አታደርጉ? አይ ያው ዝም ብሎ አለ አይደለ? ያው በተለያየ መንገድ እየመጡ እንትን የሚሉ ናቸው እንጂ ይሄ ራሳቸው አሁን ማስረጃ አምጡ ብትላቸው ቁርአን ላይ የሚጠቅሱት ነገር የለም። ይሄ ነው እኮ ቁርአን አሁን ለምሳሌ አንብበው አይደለም ለምሳሌ እነዚህ እንትኖች የሚያቀርቡት በአጠቃላይ ብለዋል እኮ በቃ አላህ ሱብሓነሁ ወተዓላ እኔ አምሳያ የለኝም። እንዴ አምሳያ ከሆነ እጅ እግር ምናምን ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው አይደለ? ያው ሁለት እጅ ያለው ቁርአን እዛ ጋር የሚያዘው የሚናገረው እኮ ምንድነው እጅ እግር እንደሌለው ነው። ምንም አይነት አምሳያ እንደሌለው ነው የሚናገረው ማለት ነው። እነዚህ ሰዎች እኮ እጅ እግር አለው ካሉ ከአምሳያ ሰጡት ማለት ነው። ግን እዛ ጋር ቁርአን የሚያዘው አምሳያ የለም ብሎ ነው የሚለው። ስለዚህ እነዚህ ሰዎች አሁን መረጃቸው የተሳሳተ መረጃ ነው የሚሰጡት ማለት ነው በአጠቃላይ። ምክንያቱም ከነዚህ ጋር መትከም እንደሌለበት ነው ነገር። ኦልራይት እሺ። ማንኛውም እንትን ጥያቄ ጥሩ ነው፣ ግን ያው መሰዳደቡ ግን ደስ አይልም በጣም ይሆን አለ አይደለ? በቃ እንትስ ስድቦች ምናምን ሲጀምሩ ማውጣት አንተ ብሎክ ማድረግ አለብህ። እኔ ደስ አይለኝም፣ ምክንያቱም በመማር በማስረጃ እንጂ ስድብ እኮ ማንም ሰው ተነስቶ መሳደብ ይችላል። ግን ይሄ እውቀት አይደለም፣ ይሄ ድድብና ነው። ይሄ እስከ ቅድም ጀምር እየሰማኋቸው ነበር እና ይሄ ጥሩ አይደለም ብዬ ነው የማስበው። ለማንኛውም ቴንኪው አመሰግናለሁ። ካያቸው እነሱ ናቸው እንጂ እኔ ማንንም ሪስፔክት አድርጎ ቤቱን ስራ ጠብቆ ጥያቄም ከሆነ የሚጠይቅ ወይንም ደግሞ የሚያወራ ከሆነ ችግር የለብኝም። እኔ አይ መብትህ እኮ ነው አንተ ጥያቄ አሁን ይሄ ትክክል ነው። ይሄ ጥያቄ ያቀረብክ ይሄ ትክክለኛ አሁን መመለስ ካለበት በትክክል ነው እንጂ በስሜት በምናምን አይደለም። ስለዚህ ስድቡ በጣም ደስ አይልም። ስድብ የሚሳድቡትን ማውራት አለበት። ስለዚህ አንተን ጥያቄ ያው ልክ ነህ መጠየቅ ትችላለህ፣ ግን መልስ ግን ለመስጠት ትክክለኛ አንተን ይዞ መግባት አለባቸው። ምክንያቱም እዚህ ጋር ብዙ
እንትኖች አሉ። ማስረጃው ያለ አለ። ማስረጃው ፊት ለፊት እኮ አለ። ቁርአን ይነግራቸዋል እኮ ሺህ ጊዜ ይነግራቸዋል ቁርአን። ችግራቸው ዋብዮች ቀደም ብለዋል። አንተ ራስህ እንትና ብሎታል። ስሜታዊ ናቸው፣ ይናደዳሉ። ስትጠይቃቸው ገና ስለ አምላካቸው ስትጠይቃቸው ማያውቁት ከሆነ ቶሎ ብለው ስድብና ቁጣ ነው የሚገርማቸው። አይ ደስ አይልም። አንተ ጥያቄ ትችላለህ። አዎ ትክክል ነህ እኮ ጥያቄ በትክክል ሊጠይቀው፣ ግን ትክክለኛ መልስ ግን እያለ ማዞር እየነገራቸው እኮ ነው። ሺህ ጊዜ ቁርአን እየነገራቸው ነው። እኔን የሚመስል የለም አምሳያ የለኝም ያለ ነው። እጅ እግር ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው። እሺ ቴንክ ዩ። መስጊዳችሁን እየነጠቋችሁ ነው። ኧረ አብሽር አብሽር። መስጊዳችሁን እየነጠቋችሁ ሶሻል ሚዲያውን ተቀብለዋችኋል። እሺ አብሽር አብሽር። እሺ እሺ ቴንክ ዩ። እሺ እሺ አመሰግናለሁ። እሙ መሐመድ አቡ ካሊድ አቡ ካሊድ ነጂም ሰላም ናችሁ? እንደምንቆያችሁ እንኳን ደህና መጣህ። አለን። ሰላም ናችሁ ሁላችሁ? ይመስገን። እንኳን ደህና መጣህ። ኦኬ፣ ጥያቄዎችን ሰምታችሁ? እንኳን ደህና ቆያችሁ። ጥያቄ ሰምተህ ነበር? አይ ብዙም አልሰማሁም። አሁን ቅርብ ጊዜ ነው የገባሁት። ኦኬ፣ አለ አካላት ክፍሎች ስብስብ ነው ብለህ ታምናለህ? አላህ እጅ፣ እግር፣ አይን የሚባሉ የአካላት ፓርቶች አሉት ብለህ ታምናለህ? ክፍሎች ራሱ ያጸደቀውን ኦኬ፣ የተነገሩትን ታጸድቃለህ? አዎ። ያልተነገረውንስ? እሱ የራሱን ባህሪ እሱ ያልገለጸበትን እሱን አላጸድቅም። ስለዚህ የለውም ብለህ ነው ዲና የምታደርገው ወይንስ አላጸድቅም ስትል የለውም ነው የምትለው? አይ ለምሳሌ እሱ አለ ያኔ ባህሪውን የገለጸበትን እኔ አጸድቃለሁ። እሱ ደግሞ ባህሪውን ያልገለጸበትን ይሄ አለው ማለት አልችልም። እኔ ምንድነው ምን ብለህ ታልፋለህ? ለምሳሌ አንገት አለው የለውም? እጅ አለው፣ እሺ ተስማማን። እግር አለው፣ ተገልጿል፣ ተስማማን። ጣቶች አሉት፣ እሺ ተስማማን። ፊት አለው፣ ተስማማን። አይን አለው፣ ተስማማን። ጆሮ አለው፣ ተስማማን። አንገትስ? እኔ አሁን አንድ ነገር ማለትም ወዴትም መሄድ አልችልም። እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ እኔ ተፈላስፌ ይሄ ነገር እንደዚህ እንደዚህ ማለት አልችልም እኮ። የለውም ነው የምትለው ወይስ የለውም ነው የምትለው? አለው ነው የምትለው? ያጸደቀውን አለ ብዬ አምናለሁ። ዝም ያለውን እሱ ያላለውን አለውም የለውም ለማለትም ይከብደኛል። ሲጀመር ደግሞ ያጸደቀውን ነው እኔ ማጸድቀው፣ ያላጸደቀውን ደግሞ ይሄን አለውም ለማለት አልችልም። ኦኬ። ስለዚህ አለውም አትልም፣ የለውም አትልም፣ ዝም ነው የምትለው? አዋ ዝም ያለውን ቦታ ነው ዝም እላለሁ። ኦኬ። ጭንቅላት አለውም የለውም አልተባለም፣ ምን ትላለህ? በቃ ዝም እላለሁ ይሄንን። ስለዚህ ጭንቅላት ይኖረው አይኖረው አታውቅም፣ ዝም ነው የምትለው ስትጠየቅ? አዎ ዝም ነው የምለው። ኦኬ እሺ። ብልት አለውም የለውም አልተባለም፣ ምን ትላለህ ስትጠየቅ? አላህ ብልት አለው ተብለህ ስትጠየቅ? እኔን እኮ ምንም ያደናገረኝ ነገር የለም እዚህ ውስጥ። ምን ትላለህ? አላህ ብልት አለው የለውም እሱ ያጸደቀውን ኦኬ። እሱ አሁን ወዴትም አልሄድልህም። ስለዚህ እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ አላጸድቅም። ስለዚህ ስለ ብልት ምንም ያልገለጸውን ባህሪውን የሌለውን ባህሪ እኔ መጫን አልችልም። ስለዚህ ብልት አለውም አላለም የለውም አላለም። ስለዚህ ዝም ነው የምትለው? ዝም ነው ብዬ ማልፈው። ስለዚህ አላህ ብልት ሊኖረውም ይችላል ላይኖረውም ይችላል። ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገት ሊኖረው ይችላል ላይኖረው ይችላል። አይደለም? የጥርጣሬ ነገር የለብኝም ሲጀመር እኮ። ጥርጣሬ የለብህም፣ ግን ስላልነገረህ እሱን ዝም ነው የምትለው አይደለ እኮ። እሱ ለምሳሌ እሱ አልኩህ እኮ እሱ ያጸደቀውን አጸድቃለሁ አልኩህ። ያላጸደቀውን ደግሞ የግዴታ እኔ እንትን ሆነ የለብኝም፣ መመራመር የለብኝም። ችግር የለም፣ ተመራመር አላልኩም። ማነኝ ሲጀመር አቂሙ እኮ። አይ የተመራመር እያልከኝ ነው
ተስማምቻለሁ። ጭንቅላት ይኑረው አይኑረው ስላላጸደቀልህ ዝም ነው የምትለው። ጭንቅላት አለው ወይ አላህ ተብለህ ስትጠየቅ ዝም ነው የምትለው። የለውም አትልም፣ አለውም አትልም። እግር አለው ወይ ተብለህ ስትጠየቅ ግን አዎ አለው ትላለህ። ኦኬ። አንገት አለው ወይ ተብለህ ስትጠየቅ ስላልነገረህ የለውም አትልም፣ አለውም አትልም፣ ዝም ነው የምትለው። እጆች አሉት ወይ ስትባልስ አዎ አለው ትላለህ አይደለ? እጆች አቡ ካሊድ አዎ ስላጸደቀ አዎ። ኦኬ። ብልት አለው ወይ የወንድ ብልት ወይ የሴት ብልት አለው ወይ ስትባል ግን ዝም ነው የምትለው ስላላጸደቀ። ብልት አለው የለውም ስላላለ ብልት ላይ ሲጠየቅ ዝም ይላል። ኦኬ። ባትስ አለው ተብለህ ስትጠየቅ ባት አለው ብለህ ነው የምታምነው የለውም ብለህ? እኔ አልኩህ እኮ እሱ ያጸደቀውን አጸድቃለሁ ያላጸደቀውን ደግሞ ዝም ብዬ አልፋለሁ አልኩህ። ቴንክ ዩ። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። ወንድ አታምልኩ የሚሉት ራሳቸው ምን እያመለኩ ነው? ጾታ ያለው አምላክ እያመለኩ ነው። እኛ ጋር አምላክ በባህሪው ጾታ ያለው ነው ብለን አናምንም። ፔሬድ ችግር የለም ብዙም እንትን አትበል። ማለትም ሴትና ወንዱ ከመጡ በኋላ ላይ ያወቃቸው አንተ ሴትና ወንድ መኖሩ። እሺ የሚያውቅ ሰው ሲናገር ሚውት አታድርግ ማለት ትንሽም ቢሆን የሚያውቅ ሰው ግንዛቤ ያለው ሰው ይናገር። ግንዛቤ ደግሞ ወይም ደግሞ ሀሳቡ እንዳልተረዱት የምታስባቸውን ሰዎች እንዲናገሩ ትፈቅድላቸዋለህ። ቀጥል አንተ። ይሄን በእውነቱ ለመናገር እኔ አቡ ካሊድ በቃ አብዱል ካሊድ አንዴ ቆይ። አቡ ካሊድ አውቃለሁ እያለ ነው የእኛው። ቀጥል አቡ ካሊድ አንዴ በቃ ሰማን አይደል? እስካሁን አንዴ ልናገር። አታልቅሳው። አሁን በቃ አንተ ያነሳቸው ጉዳዮች አሉ። አሚር አሊ ተመለስ። አላህ አካላት አሉት ብለህ ታምናለህ? የአካላት ክፍሎች እፎይ ያነሳቸው ሀሳቦች አሉ። ያነሳቸውን ሀሳቦች ለመመለስ ቢያንስ የ2 ደቂቃ ወይም 1 ደቂቃ ከምናምን ቢሆን ደቂቃ ይዘህ የእስልምና አስተምሮ ምን ይላል የሚለውን መናገር ያስፈልጋል። መጀመሪያ ኡስታዝ አይደለሁም ወይም መምህር አይደለሁም። የማውቀውን ግን እንደ ሙስሊም አንድ ሙስሊም ተራ ሙስሊም መናገር እችላለሁ። ኢቭን ቀላል ነገር ማለት ነው። አንተ ሚውት አታድርገኝ። ሚውት አታድርገኝ። እየሰማሁ ነው። እፎይ እየሰማሁ ነው። ጥያቄዎችን ሰምቻለሁ። ስለዚህ የእስልምና አስተምሮ ምንድነው የሚለው ስለ አላህ ባህሪያቶች ምንድነው የሚለውን ነገር እንድንናገር ፍቀድልኝ፣ አታቋርጠን ማለት ነው። መስጊድ አይደለም ልሰብክ አይደለም። ሚውት በትክክል መስማት አይደል የፈለከው? እስልምና አስተምሮቱ ስለ ፈጣሪ ባህሪ ምን ይላል የሚለው መስማት አይደል የፈለከው? አልጠየቁም። ይሄ ሁሉ ህዝብ እንዲያውቅ እውነታን እንዲያውቅ ከሆነ የፈለከው እንናገር። ሚውት አታደርገኝ። 1 ደቂቃ ስጠኝ። በ1 ደቂቃ አስተምሮቱን ልናገር። እሺ አዳምጥ። የምጠይቅህን እንጂ አንተ የምታወራውን እንማር አይደለም የመጣ ነው ወንድማችን። የምትጠይቀውን ጥያቄ እኮ ስለሰማሁት እኮ ነው መልሰው። ያንን ለመመለስ አስተምሮቱ የእስላም አስተምሮ ምን ይላል የሚለውን ነው የምመልስልህ። ፖይንቱን ካላገኘሁት እዚህ ላይ ያለ ሰው ይታዘበኛል። 2400 ሰው አለ። እሺ የእስልምና አስተምሮ ስለ አላህ ባህሪያቶች ምንድን ነው የሚለው ነው። አላህ ባህሪያቶች አሉት። ባህሪያቶቹ ምንድን ናቸው? ቁርአን ላይ ምን ይላል? ለይሰ ከሚስሊሂ ሸይኡን፣ አላህን በእርግጥም እኮ አንዳችም የሚመስለው ነገር የለም ብሎ ዘግቷል። አላህን በፍጹም የሚመስለው ነገር የለም። ስለዚህ ሁላችንም አይምሯችን ላይ አላህን የሚመስል ነገር እንደሌለ በመጀመሪያ ደረጃ ልናውቅ ይገባል። የፍጡራኖችንም ይሁን ሰውንም በለው ሌላንም አካል እንስሳንም በለው ምንም ነገር ጋር አይምሯችን ውስጥ ሊመጣ የሚችል ልናመሳስለው የምንችለው ነገር ሊኖር አይገባም ፈጽሞም። ይሄ የቁርአን ቃሉ ነው። ከዚህ በመቀጠል ምን ይላል? ወህወ እሱ እኮ አላህ ሰሚዑን በሲር ሰሚና ተመልካች ነው አለ። የመስማትና የመመልከት ባህሪ እንዳለው አጸደቀ። እሱ ከመጀመሪያ የተናገረው እሱን የሚመስል ፈጽሞ የለም ብሎ ተናግሮ ከዛ ግን መስማትና መመልከት እንደሚችል ሲናገር ምንድነው ለኛ ትምህርቱ? መስማት የሚባል ባህሪ እንዳለው ግን ይሰማል ስንል እኛ አይምሯችን ላይ እንዳለው እንደ ፍጡራን ጆሮ አድርገን ወይም ደግሞ ጆሮ አለው ብለን እንድንሰል አይደለም። ጆሮ የለውም ወይም ደግሞ ጆሮ ነው ብለን እንድንገልጸው አይደለም የተፈለገው። ይሄ የሰው ልጅ ያለው ጆሮ አይነት አለው ብለን እንድናስብ አይደለም። ያንን እንዳናስብ ቀድሞ ዘግቶልናል።
ለይሰ ከሚስሊሂ ሸይኡን አንዳችም ነገር እሱን የሚመስል የለም ማለት ፈጣሪ ነው። የራሱ ባህሪያቶች አሉት። ወሁወ ሰሚዑል በሲር እሱ ግን ሰሚና ተመልካች ነው። የመስማት ባህሪ ያለው የመመልከት ባህሪ ያለው። ልክ እንደዚሁም ሌሎቹን ያነሳቸው እፎይ እያንዳንዱን ጥያቄዎች ያነሳ አንገት አለው እግር አለው እጅ አለው እያለ የሚያነሳቸውን ነገሮች በቁርአንና በሐዲስ መጡ ያ ባህሪ ከመጣ ባህሪው ከተጸደቀልን ባህሪውን እናጸድቃለን። በቁርአንና በሐዲስ ያልመጣ ከሆነ ግን ያን ባህሪው ነው ብለን አናጸድቅም ወይም ደግሞ አናቅም። አላሁ አዕለም አላህ አዋቂ ነው ብለን ነው የምናሳልፈው ማለት ነው። አዎ እኔ የማንን ይመስላል ብዬ አልጠየኩም። እስኪ የመጀመሪያም ጥያቄ ማለት ነው። ስለዚህ ፖይንቱ ምንድን ነው? አላህ አንገት አለው ጭንቅላት አለው እያልክ የምትጠይቀው ፓርት ለምሳሌ እኛ ሙስሊሞች አናውቀውም ያልተነገረንን ነገር አናጸድቅም ስንል ስለዚህ ጭንቅላት የሌለው አምላክ ነው የምታመልኩት what does it mean? ምን ማለት ነው? እስኪ እንዲህ አይነት በጣም ተራ የሆነ ንግግር ነው እየተናገርክና ማህበረሰቡን ወዳልሆነ ነገር እየወሰድክ ያለው ማለት ነው። ትክክለኛ ጥያቄ ከሆነ ትክክለኛ ጥያቄ መልስ። አታልቅስ። እሺ አላህ ጭንቅላት አለው? አልቅሰን አናውቅም። ሙስሊሞች አልቅሱ አያውቁም። እሺ አላህ ጭንቅላት አለው? አያችሁ አሁን ያልኳችሁን ጥያቄ ነው የሚጠይቀው። ጭንቅላት አለኝ አላለም። ስለዚህ አለኝ አለው ብለን አናምንም። አላሁ አዕለም ነው የምንለው። ያ ማለት ግን ጭንቅላት የሌለው ፈጣሪ ነው የሚያመልኩት ብለን እንድትናገር አይጋብዝም። ገባ? ምክንያቱም ፈጣሪ የሚመስል ምን አለ? እጅ አለው እግር አለው ባት አለው ጣት አለው አይን አለው አፍንጫ አለው አሚን ጆሮ አለው ሶሪ አፍንጫ ይኖራል አላውቅም። አፍ እንዳለው አውቃለሁ። አዳምጣ 3 ደቂቃ ወርታ 1 ደቂቃ እንዳታስወራኝ ነው እንዴ በቤቴ ውስጥ? በቤቴ የማታፍነኝ። ስለዚህ አላህ እጅ እግር ባት እንዳለው ያምናል። ጣቶች እንዳላቸው ያምናሉ። ጣቶች እንዳሉት ያምናል። ነገር ግን ጭንቅላት ይኖረው አይኖረው አያውቅም። አምላኩ ጭንቅላት ይኖረው አይኖረው አያውቅም። አምላኩ ጭንቅላት አሁን ያልኩት ነው እያልከው እየደገምክ ያለው ባይዘው ህዝቡ እየታዘበ ነው። ችግር የለውም። አሁን ጭንቅላት እንዳለው እና እንደሌለው አያውቅም። ማተር አያደርግም። ችግር የለውም። ነው ህዝቡ ያልኩት ነው እየደገምክ ያለው። ወይ ማንን ይመስላል ብዬ እኔ ስላላልኩኝ ማለት ነው። እጅ አለው እግር አለው ታፍ አለው አይን አለው ጭንቅላት ግን ይኑራ አይኑራ አያውቅም። ኦልራይት ብልትስ አለው የለውም? መልስ እንዳታለቀ። አሁንም እኮ የህፃን ልጅ ጨዋታ እያደረግከው ነው። ጥያቄና መልስ እዚህ ላይ ያለውን ጥያቄና መልስ ይሄ ሁሉ ህዝብ የሚከታተለውን ጥያቄና መልስ የህፃን ልጅ አደረግከው። እስከዛሬ ድረስ እስከዛሬ ድረስ ስንፈልገው የነበረው መልስ ተመልሶልናል። እናመሰግናለን። ጎበዝ። እስከዛሬ ድረስ መልስ ምን ነበረ? እስከዛሬ ሞክት ያደርጉ ነበረ። አምላካቸው ብልት ይኑረው አይኑረው የሚያመልኩት አያውቁም። የለውም የማይሉ አለውም የማይሉ ሉክ አላህ ብልት አለውም የማይሉ ብልት የለውም የማይሉ የምታመልኩት አላህ ወይ ይኖረዋል ብልት ወይ የለውም። ፔሬድ ስላልተጠቀሰ እናመሰግናለን። እፎይ እኔን እኮ አላስጨረሳችሁኝም። እፎይ እና አምላካቸው ጭንቅላት ይኖረው አይኑረው የሚያውቁት ነገር ምናምን ድራማ አትስሩ። እዚህ ጋር በሙስሊም ስም ምናምን አድርጋችሁ ድራማችሁን አቁሙት። እኛ እየተናገርን ያለው ነው እውነታውን ነው። እኛ አላህ ወላሂ ሙስሊም ነኝ እኔ እኮ። ሙስሊም ከሆንክ ታዲያ ምኑ ነው የገረመ? እስከ ዛሬ ድረስ ስንፈልገው የነበረው በራሱ አፍ መለሰልን እኮ። ኡሙ መሐመድ ነገረን እኮ በራሱ አፍ ምን ብሎ አላህ መኖሩን እኮ አረጋገጠልን እኮ። ማሻአላህ ሀሳብን አላገኘሁትም። አሚር ምን ማለት እንደፈለክ ሀሳብህ አልገባኝም። አላህ መኖሩን እኮ ነገረን እኮ። አላህ በሐቅ እንዳለ በእውነት የሚመለክ አምላክ መኖሩን እኮ በራሱ አፍ በፎ ያፈቆ ሰማ። ወላሂ ብዬ መማል ሁሉ እችላለሁኝ ማለት
ብዙ ጥያቄዎችን ውስጣቸው ላይ እንደሚያብሰለስል እናውቃለን። ግን መመለስና ራሳቸውን መሞገት ያንን እኔስ ዛሬ ጥሩ ተምራችኋል ብዬ ተስፋ አደርጋለሁ። እውነታን ተቀበል እፎይ። እኔ እመክራለሁ ሁሌም ጭንቅላት የሌለው አላህን አትከተል። ለወደፊት ጭንቅላት የሌለውን አምላክ እኔን እኮ መከተል እኔን አላስጨረስከኝም። እፎይ ቀጥል። እነኚህ ናቸው ጭንቅላት የሌለው አምላክን እያመለኩ ጣልቃ ገቡና ያንተ ይሻላል። ቢያንስ ጭንቅላት አለውም የለውም እያለም ያልከው ይሻላል። ጭንቅላት የለውም ብለው ጭንቅላት እንደሌለው አምላክ ያው የኔ ሀሳብ እኮ ያው ማለትም አንድ ነገር አንተ አሁን ብልት ያልከው ያው ግዴታ ወደ ሌላ ውስጥ ተፈልገህ ነው ሌላ እንትን የምትፈልገው ግን እሺ ቆይ ብልት ሲባል ለምን የሚያስከፋችሁ ማለት እጅ እንዳለው ከተማመንን አይ ማስከፋት ሳይሆን ብልት ካለ ከሆነ ነገር ዝም ብሎ ብልት አንድ ብልት ዝም ብሎ እንዴት ይቀመጣል? ዝም ብሎ አስፈላጊ ስለሆነ አይደለኛ የተሰጠን። ኦኬ አንድ እንትን ባት እንዴት ዝም ብሎ ይቀመጣል? ያ ነገር እኮ አሁን ያ ባትም የተባለ ያ ሁሉ የተባለ ኃይሉን ለማሳየት ነው። ያው የራሱ ሆነ ተፍሲር አለው። ዑለማዎች የራሱ የሚፈስሩት ነገር አለ። ያኔ ባት አለው የለው አላህ የራሱን ሆነ ነገሩን ለመግለጽ ሲፈልግ ነው እንጂ ይሄ አንተ እንደምትለው ብልት ወደ ሌላ ነገር የምትገባው ውስጥ ቆይ ሀባሽ እየሆንክ ነው። ሳታውቀው አስተምሮትን እየካርክ ነው። አላህ ባት አለ የለው አልኩ እኮ እሱ ያጸደቀውን አጸድቃለሁ። ያ ነገር ደግሞ አንዳንድ ዑለማዎች ያንን ነገር አዳምጠኛ ቆይ አረ ቢያንስ የሚናገሩ ትንሽ ስማ በእናትህ። ቀጥል። እኔ አህባሽ አልሆንኩም። አህባሽ መቼም አልሆንም አህባሽ። ስለዚህ አሁን አላህ ለምሳሌ ያጸደቀውን ነገር እናጸድቃለን፣ እሱ ደግሞ ዝም ያለውን ነገር ዝም እንላለን ማለት የግድ ወይ ሴት ወይ ወንድ መሆን አለበት ማለት አይደለም። ይሄ ሴትና ወንድ ለመኖሩ እኛ ከመጣን በኋላ ነው ያወቅነው። ወይም አዳም ያኔ ለምሳሌ እኔ ራሴን ካወቅኩ ጀምሮ ወይም ደግሞ ከተፈጠርኩ በኋላ ነው ራሴን ካወቅኩ ጀምሮ ሴትና ወንድ መኖሩን አወቅኩት። ሌላው ደግሞ አሁን አንዳንዴ ሁሌም እኔ የሚለው ነገር አለ። አሁን አንዳንድ ቦታ ላይ አሁን የኛ እንኳን ይሄን አክል ለምን ዝም አላችሁ ለምን ዝም ትላላችሁ ብለህ ይሄን አክል ወቀሳ ያቀረብከብን ነው። የራስህ መጽሐፍ ቅዱስ ላይ ትንቢት ኢሳይያስ 54:5 ላይ ምንድነው የሚለው? ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪሽ ምንሽ ነው? ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪሽ ባልሽ ነው። እሺ ይሄን አንተ እስቲ ተርጉምልኝ፣ ወይም ደግሞ አሁን በእኛ ተፍሲር እንደሚባለው አንተ ፈስረው እስቲ የእናንተ መጽሐፍ ቅዱስ ማለት ነው። ሌላው በዚያ ቀን እንትኑ ምንድነው የሚለው? ትንቢተ ኢሳይያስ 7:20 ላይ በዚያ ቀን እግዚአብሔር ከወንዙ ማዶ በተከራየው ሚላጭ በ10 ንጉስ የራሱንና የእግሩን ጸጉር ይልጨዋል፣ ሚላጩም ጺሙን ደግሞ ይበላል። ትንቢተ ኢሳይያስ 7:20 ላይ ይሄ ማለት መጽሐፍ ቅዱስ ላይ ነው የሚለው፣ እናንተ መጽሐፍ ቅዱስ ላይ። ከዛ ሚላጩን መከራያትና ተፍሲሩን አንብባል። ይሄን ፈስርልኝ እስቲ። ግዴታ በቃ እናንተ መጽሐፍ ቅዱስ ለምን እንደዚህ አላለም ብለህ ቁርአን ለምን እንደዚህ አላለም ብለህ ነው ይሄን ሁሉ ጥያቄ ያነሳክ ያለው ነው አይደለም? እንደዛ አላለ ብዬ አይደለም። ሀባሾቹ ሲገቡ እነሱን ሞግቻቸዋለሁ። የእነሱን እምነት ነው የሰማሁት አይደለ? ሀባሾቹ ሲገቡ አላህም በአካል ክፍሎች አናጸድቅም ሲሉኝ ኖ ታጸድቃላችሁ ብዬ ተከራክሬላቸዋለሁ። አልተከራከርኳቸው። አህባሾችን እኮ እንደ ድልድይ የተጠቀምካቸው ነው። አህባሾችን ነው አይደለም። ምክንያቱም እንደ ድልድይ የተጠቀምካቸው ነው። አዳምጣ አስተምሮቱ መሰረቱን ቤዝድ አድርገን ነው እንጂ የምንጠይቀው ያላስተምሮቱ ቤዝ አድርገን ጥቅስ ብቻ ዘን የሆነ ጥቅስ ዘን እሷን መሰረት አድርገን አንሄድም። ገባ?
ስለዚህ የኛ ምንድነው የሚለው የእናንተ የሚለውን መሰረት አድርገን የምንሄደው ማለት ነው። ከዛ ውጭ ግን እናንተ ጋር ስለምታምኑ የአካል ክፍሎችን ስለምታምኑ ነው ያን የምናመጣው። የአካል ክፍሎችን ካመንክ ደግሞ የግዴታ እናጠብቃለን ማለት ነው። አንተ ለምሳሌ ዝም ብለህ ለአሦር ንጉሥ የተነገረን ቀጥታ ለአምላክ አድርገህ ስትመጣ አለማወቅ ስለሆነ ብዙም አይደንቀኝም። ምላጭ ምንድን ነው? ውርደት ነው። አንድ ሰው ተማርኮ ሲላጭ የውርደት የሚያሳይ ነው። ለአሦር ንጉሥ የተነገረን ተፍሲሩን ስላላየኸው ሊትራሊ የሆነ የተጻፈች ጤራዘ ስለመጣ እንደዛ ነገር ስታመጣ ብዙም እንትን አይደንቀኝም ማለት ነው። ባል ምንድን ነው እሱ ሊደንቅ ይገባል። አንተ ሙስሊም የሆንክ ጥያቄ አለኝ፣ ይፈቀዳል? አንዴ አልጨረስም። ለምሳሌ ዋህብዬ ቅድሙ ነው ይሄው ነው አንድ ጥቅስ ይዞ መሮጥ ነው ስራው። አንዴ በል ለምሳሌ ለአላህ መልካም ብድርን ያበደረ ብዙ ይደራርበለታል ይላል። ለአላህ መልካም ብድርን አበድሮ ይላል። አላህ ብድር ይበደራል፣ አላህ ብድር ተበዳሪ ነው ምናምን ብዬ አላለም። ምንድን ነው ተፍሲሩ ብዬ ያለኝ ቅድሚያ ተፍሲሩ ምንድን ነው? ለምን እንዲህ ሊባል ቻለ? ቃል በቃል ቁርአን ላይ ስላለ ለአላህ መልካም ብድርን ያበደረ እጥፍ ይሰጠዋል ስለተባለ ለአላህ 100 ብር ብሰጠው 200 ብር ማምጣት አለበት ምናምን ብዬ አይደለም። ለአሦር ንጉሥ የተነገረን ይዘህ ስትመጣ ለአምላክ ሲመስል ይህ ስህተት የሚያሳይ ነው። ስለዚህ ተፍሲር ባል ምንድን ነው? እሱ ለሚስቱ ፕሮቴክተር ነው፣ ጠባቂዋ ነው፣ ተንከባካቢዋ ነው። ስለዚህ ጠባቂነትን ለመግለጽ የተነገረን ቃል ይዘህ አንተ ምንድነው ቀጥታ አይምሮ ውስጥ የመጣው ዝሙትነትን ነው የመጣው። ኖ እንደዛ አይደለም። እኛ እንደዛ እናምነው። ኤፌሶን ክርስቶስ በቤተ ክርስቲያን ይመሰላል። እኛ ቁርአን አጸደቀውን ስናጸድቅ አንተም እኮ አሚሮክ ላይ ያመጣው ምንድነው? አሚሮክ ላይ ያመጣው ጭንቅላት መጣ፣ ብልት፣ ብዙ ነገር መጣ። ይሄንን ነው እኔ ማለት ያለሁት። እኔ ይኸውልህ ቅድም ብያለሁኝ። እናንተ የምታምኑትን የተቀበልኩት እጅ አጸደቅ ተስማማው። እጅ አለው ስትለኝ ኦኬ አለው ተቀበልኩ። ሀባሾቹ እኮ ለምሳሌ የድ ሚለው ኃይል ነው ብለው ስለተረጎሙ ተስማማውላቸው። መፍታቸው ስለሆነ ማለት ነው። እምነታቸው ላይ ነው የምቆመው። በቃ ጥያቄ አለኝ፣ ይፈቀዳል? አንተም የራስን ተፍሲር ሰጥተህ እጅ አለው አልከኝ፣ መልካም ተስማማው። እግር አለው አልከኝ፣ ተስማማው። ያጸደቁ አካላቶችን ክፍሎችን አጸድቃለሁ ስትለኝ ተስማማውልህ። በማታምነው እኮ አይደለም እኔ ቻሌንጅ እያደረኩ ያለሁት። አቡ ካሊድ ክርስቲያን ነው። እኔ ጥያቄ አለኝ፣ እስቲ ይፍቀዱልኛል። ኡስታዝ አሊ ምንድን ነው እሱ? አንተ ከዚሁ ጋር የተያያዘ ቶፒክ ሆነ ቀጥል። ወረፋ ይጠበቃል። ወረፋ ነጂም ይቀድማል። ያ ሶሪ ነጂም ቀጥልሽ። ታጸድቃለህ አንተ አካል ክፍሎችን። ኦኬ በመጀመሪያ ይሰማል? ይሰማል። በጣም ይቅርታ ያለሁበት ቦታ ኔትወርክ በጣም ዊክ ነው። ያው ጥያቄዎችን ሰምቻለሁ እና ከታችሁኝ ሲከታተል ነበረ ትምህርታችሁን። በዚሁ አጋጣሚ ይሄን አጋጣሚ ስላገኘሁኝ በጣም ደስ ብሎኛል። ከዚህ በፊት በጣም ቪዲዮዎችህን እከታተላለሁ። በአጋጣሚ ላይቭም እንደዚሁ በምትኖር ሰዓት እኔም ከገባሁኝ እከታተላለሁ እና በጣም ትልቅ ቁም ነገር ነው ለእኛም የሚያስገኘው ለእህት ወንድሞችም እንደዛውና ግን ልክ እንዳስተማሪና እንደ ተማሪ ላይክ እኔ እንዳስተማሪ ነው የማይህ። ሙስሊም ነኝ። እንደ ትልቅ ወንድም እንደ ትልቅ አባት ነው የማይህ። ሌክቸር ልክ እንደ ግቢ አስተማሪ ማለት ነውና አልፎ አልፎ ትንሽ የሚጎረብጡ ነገሮች አሉ ከእንትን ካካሄድ ጋር ከአስተምሮት ጋር እና አንዳንድ ወንድሞች ፎርማል ያልሆነ ነገር በሚናገሩ ሰዓትና በሚገልጹ ሰዓት ለነሱ ያው ምላሻቸውን ለስለስ ባለ መልኩ ቢሆን ያው ሌላውን ለማስተማር እስከሆነ ድረስና ጥሩ መንገድ ለማሳየት እስከሆነ ድረስ እንደ ትንሽ ወንድም። ከዛ በመቀጠል ግን ጥያቄህን ያው አምላካችንን በተመለከተ የጠየቀው ጥያቄ አለና እኔ በክፍለ አካል የሚገለጽ አምላክ አይደለም የማመልከው። እንደዛ አይነት የተማርኩበትም አካባቢም እንደዛ ነው እኔ ማምነውና በዚህ ምናልባት ተደል እችላለሁ፣ ትምህርቱን ልወስድም እችላለሁ።
ጥያቄም ካለ በዚሁ ተመርኩዤ ልጠየቅና ልማርበት እችላለሁ። አብዛኛውን አሁን ሶሻል ሚዲያ ላይ ያሉት የንጽጽሩ ዓለም ላይ የሚሰሩት በክፍለ አካላት የሚያምኑ ናቸው። ሞር አድሬስም አድርገው እነሱን ነው። የዋብያውን ሴክት ሜይ ቢ ዋብያ ሴክት ውስጥ ከሆንክ ክፍለ አካላትን ታጸድቃለህ። እነሱ እንደዛ ስለሚያምኑ ማለት ነው። ይህንን ዲናይ የሚያደርግን ቀጥታ ያስወጡታል። ወለ እንደዚህ ዲናይ የሚያደርግ ከሆነ የክፍለ ሀገር የለውም የምትል ከሆነ እንትን ይለዋል። በጣም ይቅርታ በመሀል ገባሁኝ። ይቅርታ አስተናገርና እኔ መጀመሪያ አካባቢ ነው ጆይን እንዳደረገ የዛሬ 6 ወር 7 ወር አካባቢ ወደ ሶሻል ሚዲያ ስትመጣ እና ብዙ ዘመቻ ነበረ እና በዛ አጋጣሚ በጣም እኔ እንትን ሆኜ ነበር ማለት ምን ያክል ርቀናል፣ ባለማወቅ ርቀናል ማለት እንዴት ይሄን ያክል የሰው ልጅ ጨካኝ ይሆናል ማለት ከሃዲም ሆነ የሆነ ሰው ትክክልም ሆነ ሰውን እንደዚህ ነው የምናቀርበው የምናርቀው የሚለው ነገር በጣም ብዙ ጊዜ ይከታተላለሁና በጀማን የምናየው ባይዘወይ እንትን ላይቭህንም ሆነ ቪዲዮህና በጣም እኔ እንጃ ቃል የለኝም። ብቻ በዚህ ሁኔታ ራሱ እዚህ ላይቭ ውስጥ ሆኜ በዚህ ልክ ፊት ለፊት ቁጭ ብዬ መማማሩን በዚህ ልክ መከታተል ለእኔ በጣም ትልቅ ነገር ነውና በብዙ ጉትጎታ ነው ባይዘወይ ያስገቡኝ አላስገባም ብለውኝ እና በጣም መወስዳቸው ነገሮች አሉ። ቅድም የነገርኩህን ነገር ደግሞ ብትይዝልኝ ያው እንደ ትንሽ ወንድም ደስ ይለኛል። አስተካክላለሁኝ። ምንድነው አንዳንዴ ድንጋይ አይደለንም እዚህ ጋር ያለ ነው፣ ስሜት ይኖረናል። ሁላችንም ይገባና ሙልጭ አድርጎ ይሰድባል፣ አምላክን ይሰድባል። ትታገሰዋለህ የተወሰነ ድረስ። አንዳንዴ ደግሞ ኢሞሽናል አንስቴብል የምትሆንባቸው ጊዜያቶች ይኖራሉ። ሆርሞናችን አንዳንዴ አምባላንስ የሚሆኑበት ጊዜ ይኖራሉ። ሞቅ የሚልህ ይኖራል። ታገስኩት የሰውዬ ኦቨር ሲተላለፍብህ አንድ ጠጠር ስትወረውር ከዛ በኋላ ነገሮች እንትን ሊሉ ይችላሉ። ማለት እስካልሞትን ድረስ ሁላችንም ስሜት አለ። ሙልጭ አድርጎ ከሰደበ በኋላ ራሱ ጨዋ የሚመስል ሳታስበው ኢንቴንሽናሊ ሳይሆን አንድ ሰው ክፉ ሊናገር ይችላል። እየተወያየ አቡ አይገባህም እንደ ደደብነህ እንደ ምናምን ቢለኝ ማተር አያደርገኝም። እንደዛ በውይይት ውስጥ ስሜታዊ ልትሆን ትችላለህ። እንኳን ከማታውቀው ጋር በሃይማኖት ጉዳይ ተውና ከወንድምህ ጋር እየተወያየ ልትሰዳደብ ትችላለህ። በውይይት ስሜታዊ ልትሆን ትችላለህ። እሱ ማተር አያደርገኝም። ደጋግሜ አልፋለሁ እንደዛ አይነት ነገር። ግን ሆን ብሎ ኢንቴንሽናሊ ገና ውይይቱ ሳይጀመር ስድብ ይጀምራል። ይህ ሰውዬ ቀጥታ ቡል ነው የሚያደርግ። ገና እንደመጣ ስድቦቹም ደግሞ የማድረግ ሁኔታ ይሆናል። ሰው እንደዚ አይነት ሰዎች እንዳይደግሙት አንዳንድ ወይም መማሪያ መሆን አለበት። ይታረማሉ። በርቱ። ብዙ አሉ በፊት በጣም የሚሰርቡ በጣም የሚጠሉ አሁን ጥያቄ ቸው ምንማቸው በጣም ብዙ አሉ እና ዛሬ 6 ወር በፊት ጀማው ትንሽ ከበድ ይል ነበር አካሄዱ። አብዛኞቹ ቪዲዮዎቹም የተሰሩት እኔ አታክ አይደለም አስቀድሜ ያደረግኩት። ልጁ አሁን አጥፍተውታል። ኡስታዙ እዚህ ቲክቶክ ላይ የሚሰራው የዋብያ ኡስታዝ ከኔ ጋር ምላሽ ሲሰጣጥ የነበረው እሱን ልጅ አሁን አስቁመውታል። ቀድሞ ይሰራል ክርስትና ላይ፣ እሱ ያነሳውን መልሼ እስልምና ላይ ያነሳለሁ። አንድም ቀን አስቀድሜ አታክ አላደረግኩትም። አንድም ቀን ማለት ነው። እስልምናን የሰራኋቸው ቪዲዮዎች ጠቤ የተነሳባቸው እንዳለ እኔ አታክ አድርጌ አይደለም። ክርስትና ላይ ልጁ አፉን ይከፍታል። የክርስትናውን ከመለስኩ በኋላ እስልምና ላይ በተመሳሳይ ወረስ ሴናሪዮ ፈጥሬ እጠይቅ ነበረ። በኋላ አስቆሙት ልጁ። ግን እኔ ላይ ዘመቻ ዘመቱ ማለት ነው። ሰው ጥፋቱ አይደለም። አስቀድሞ የራሳቸውን ኡስታዝ ነበር ማስቆም የነበረባቸው። ታስታውሳላችሁ? በጣም ብዙ ቪዲዮዎች ተመላልሰናል። አሁን ከቲክቶክም ጠፍቷል። እኔ ቢመጣውን ደስተኛ ነኝ። ለቲክቶኩ ቫይብ ይሰጠዋል። ከሱ ጋር እንዳሽ በምንሰጣጥባቸው ብዙ ልጆች የሚማማሩ ስላሉ ማለት ነው። ከዛ በኋላ ቪዲዮ ላይ መስራት ይቻላል። ልጁ ሲጠፋ ማለት ነው። ጂስማሽ ቪዲዮ አልሰራም። ከዛ በኋላ ሰው ላይ ምላሽ ሰጥቼ ማለት ትቻለሁ። እያንዳንዱን እሱ እኛ ላይ አፉን በከፈተ ቁጥር ምላሽ ሲሰጥ እየየ ይላሉ። ምላሽ ሲሰጥ እየየ ይላሉ። ካስታወሳችሁ እንደውም የሆነ እንትን ላይ ብቻ ኔስ ሊያስከፋችሁ ስለሚችል ልለፋቸው ጥቅሶቹ ማለት ነው።
እና በዛ ጉዳይ ነው እንትን ያለው ሆት የሆነው ጥፋቶቹ አስቀድሞ የራስን ቤት ነበር ማጽዳት፣ በኋላ ግን አስቆሙት። ኤኒዌይስ በአስቆሙት ላይ አሁን ደስ ይለኛል ቢሰራብኝ እና እንደዛ ነው። ነጅም ቴንኪዩ በጣም ነው የምናመሰግነው። ያው በዚህ ልክ ሪስፔክት አድርገህ በጣም ብዙ ሰው ነው ባይዘው የምታስተናግዱት እና ደግሞ ያው አንዳንዴ በተቃራኒ እምነት ሁሉም የራሱ የሆነ የሚያምንበት መንገድ አለና ብዙ ጊዜ ደግሞ ትክክል የሆነን ቁርአንንና ሐዲስን ሰንሰለቱን በጠበቀ መልኩ ከቀደምት የኢስላም ሊቃውንቶች እውቀት ተያይዞ የመጣ ሳይሆን ከጊዜ በኋላ ምናልባትም ከ30 ከ40 ዓመት ወዲህ የመጡ በራሳቸው ትክክል ነው ብለው በሚያምኑበት የሆነን ነገር በጻፉበት ነገር በዛ ታምኖ ከዛም በኋላ ያንን ነገር በደንብ ሰርተውበት እና ይሄ ሚዲያ የሚባለው ነገር እውቀት በሰጣቸው ሰዎች ላይ ነው አሁን ሰው በዛ ነገር እየተማገደ እየነደደ ያለው። እና እኔ በጣም አንዳንዴ እውነትን ግልጽ ለማድረግ የምትሄድበት መንገድ እንደዚህ በቃ ሱፊዮችን እና ውሃብዮችን የሚባሉትን በደንብ ልይት አድርገህ የምትናገረውን ነገር በጣም አፕሪሼት ማድረግ እፈልጋለሁ። ከዛ ውጭ ማንም ደግሞ በቀረሽ ቁጥር ያው አንተ ኢሞሽንህን ያው መናገር ፈልጌ አይደለም፣ ግን ያንን ትንሽ ገታ በቃ ፓስ ማድረግ እና ልክ እንደዚህ በጣም ብዙ ሰው አለ ዝም ብሎ እኔ ከዚህ በፊት እኔ ዛሬ በጣም ደጋግሜ የገባሁት በቃ እቺን ኮመንት ለማድረግ ነውና ብዙ ሰው እንደዛ ስለሚጠብቅ ምናልባት ትንሽ በማንኪያም ቢሆን የቀመሰ ካለ ከትልቆቹ እንደዚህ ሆኖ ሊከታተል ይችላልና ለነዛ ሪስፔክት ሲባል ምንም ነገር ባይታለፍ። ከዛ ውጭ ሁሉም አሁን ላይ ነቅቷል። ምንም ነገር የሚደበቅበት የለም። ሁሉም ነገር ግልጽ ነው። ያው ምናልባት በሚዲያው ዘርፍ ብዙ ሱፍይ አሁን ይሄ ሱፍይ የሚባለው እንትን ምናልባት በደንብ ያው ታውቃለህ መጽሐፍ አንብበሃልና በገጠር ነው ትምህርቱ የሚሰጠው። ዝም ብሎ እንዲህ በሚዲያ ምናምን አይደለም እውቀቱ የሚገኘውና እኛ ጋር እኔ አስታውሳለሁ ከግቢ እንደወጣው 1 አመት 2 አመት ያክል ያው ጎን ለጎን ማር ነበር ከትምህርት ጋራ። ከዛ በኋላ ለ1 አመት ለ2 አመት ያክል በገጠር ወስጃለሁና ትምህርት በእንደዛ አይነት መልኩ አይደለም እንትኑ እውቀት በጣም እንትን ሲል ሲያደር እንትን ይረዝማል፣ ምላስ ይረዝማል፣ ስድብ ይረዝማል፣ አለመከባበር ምናምን በግልጽ ይታያሉ። በግልጽ መሰዳደብ ምናምን እነሱን ነገሮች ቢያንስ ኮንትሮል ተደርጎ ታች ላሉት መማሪያ ቢሆን ደስ ይለኛል እላለሁ። ሱፊያው ለምንድን ነው የማይመጡት ነው ጥያቄ የሚሆንብኝ። እውቀት እንዳላቸው አረብኛቸውም በጣም ፐርፌክት እንደሆነ ነው የማውቀው። ብዙ መግባባቸውም አሉ። ምን መሰለህ ምናልባት ለኡስታዝ አሊ ጊዜ ካልሰጠህ ምናምን ብሎ እንትን እንዳይል ትንሽ አወራህና ወርዳለሁ። ምን መሰለህ እንኳን አይደለም በዚህ ልክ የሚሞግታቸው ይቅርና እኔ በጣም እንትን ነኝ ማለት የቀደምት ምናምን ስልህ የነበረውን የሱፊዮችን መንገድ ተከታይ ነኝ። ቤተሰቦችን በዛ መንገድ ነው የመጡትና በትንሹም ቢሆን ትንሽ ነገር ተምሬያለሁና በትንሽ ነገር እንኳን ለመማማር ፍቃደኛ ሆነው ዲስከስ እንዲያደርጉ ሲጠሩ እንኳን አይመጡም። ምናልባት እንደው በትንሹ አይተህ ከሆነ ተክቢር ቢያገተው ትምህርት ነው። ታክቲኩን ታውቀዋለህ ለምን እንደማይመጡ እንትናም ያስም ተናግሮታል። ባይዘ ውይይት ተወያዩ እያሉ ይጨቀጭቁናል። ሜቢ ወደፊት ልናደርግ እንችላለን፣ አሁን ጊዜው አይደለም ማለት ምክንያቱ ገብተዋል። የቁጥር ጉዳይ ያሳስባቸዋል። አብያዎች ጋር ቁጥር መብለጥ አለባቸው። ቁጥር ማተር ያደርጋቸዋል። አሁን አንድ ነን፣ ተመሳስለው ነው መስራት የሚፈልጉት። ውይይቱን ዚስማሽ አይፈልጉትም። ከዛ አንጻር ነው። አዎ እና ደግሞ በጣም ውሸት ግልጽ ስለሚል ነው። ሌላ ምንም ነገር የለውም። ለምን የሚዋሹት እና ውሸት ነገር በጣም ውሸታቸው እኔ ደጋግሜ ዋሽ አንዳንዴ ሰው ዝም ብዬ እያወራው እንዳይመስለው ላለኝ እንደ ዋብያ በህይወቴ እኔ ውሸት በኢየሱስ ድራማና ውሸት ቅድም አሁን አንድ ነገር ወንድ ሚዩት አድርግልኝ ማበናት ቅድም የዲን ወታደር ጋር በደንብ ስታወሩ ነበረ እና የዲን ወታደር በጣም ባይዘው አመለካከቱም ሆነ ምናምን
ቮለንት ነበር እዚህ ዲስከስ ለማድረግ እነሱ ጋር በራሱ ግን ማንም በግልጽ በቃ እንደዚህ በመረጃና በማስረጃ በሚያዝ ሰዓት ከኋላ ከፊት መርገጥ ነው። ምንም እዚህ ግባ የሚባል የሆነ ነገር የለም በግልጽ ማለት ነውና እዚህ ነገር ላይ ራሱ ቦታ ተይዞ እንትን ባይባልበት በቃ ሌላ የሆነ ርዕስ ማለት እንደዚህ አይነት ርዕስ በእርግጥ በጣም ብዙ የሚማርበት ሰው አለ። ለኛ ስፔሻሊ እንደኛ አይነት እድል አላገኘ ማለት እጁ ላይ ስልክ ይዞ ምናምን ራሱ በእንደዚህ አይነት ልዩነት መልኩ እየሄዱ እንዳለ ውስጥ ለውስጥ በጓሮ ተደብቀው በጣም ብዙ ነገር ያልሆነ ነገር ለህፃናቶች ለታዳጊዎች መርዝ እየገባባቸው እንዳለ ራሱ በጣም ብዙ የሚታይ ነገር አለ። ግን እሱ ምን ታደርጋለህ? የጊዜ ጉዳይ ነው፣ የጥቅም ጉዳይ ነው። በጥቅም ነው ሰው የታሰረው። በጥቅም ይገባሉ በገንዘብ ከዛም በኋላ ገንዘብ ተደራሽ ይደረጋል። ሚዲያ ላይ ከገባ እውቀቱ ረዘመ ማለት ነው ያ ሰው በዛ ሰው አመለካከት እና እንደዛ ነው። ብቻ ግን በጣም አከብረሃለሁ። ከዛ ውጭ ደግሞ በጣም እኔ ሙሉ ላይ አላየሁትም። በጣም ይቅርታ ሙሉ ላይ አላየሁትም። ከት ተደርጎ ነው የወጣው የሆነ ሰዓት ቫይራል የሆነ ትንሽ ቅር የሚያስብል እኔ ሙሉን አላየሁትም ብያለሁ። ራሴ ቅር ለመባልም አላውቅም እና ምናልባት የነቢያችንን ሰለላሁ ዐለይሂ ወሰለም ስብዕና ምናልባት የሚያጎድፍ ይሆን ይሄ ንግግሩ ምናምን ብዬ ትንሽ አዝኛለሁ። ማለት ምን የሚለው መሰለ ይህንን የሙሐመድን አስተምሮ ታፍሩበታላችሁ፣ ትሸማቀቁበታላችሁ፣ እንደዚህ ነው የሚያደርገው ምናምን ነው የሚለው እና ከት የተደረገ ነው። አይ ዶንት ኖ እንትኑን አልተከታተልኩም ብያለሁ። የሆነ ነገር ለመናገር ከስሩ ከመሰረቱ የሚያስነሳው አንድም እሱ ነው። እናንተ እንደፈለጋችሁ ነው እንደታው ተፈቀደልንም እንላለን እኮ ተስቀጥላለን። እሱ ቪዲዮ ምን መሰለ እዚህ ዋብያ ኡስታዞች የተሰባስበው ላይቭ ገቡ። የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ልብ በል የጳውሎስ አሳፋሪ አስተምሮና ልምምዶች ብለው ላይቭ ገቡ። ከዛ ቤታቸው ሄድኩኝ። እንዳለ እዚህ ንጽጽር የሚሰሩ ዋብያ ያሉ የሚባሉ ኡስታዞች ማለት ነው። ቤታቸው ሄድኩና ቁጥር ጻፍኩኝ ያስገቡኝ ብዬ ሚዩት አደረጉኝ። በሁለተኛ አካውንት ሄድኩኝ። እውነት ጳውሎስ ያሳፍራል ካላችሁ ብቻችሁን ቤት ዘግታችሁ ማውራት ሳይሆን አስገቡኝ። ፕሮግራም እዛው ነው፣ በማስታወቂያ ነው ፕሮግራም እዛው ተዘጋጅተው ነበር የገቡት ተሰባስበው ማለት ነው። ከዛ ሁለተኛውንም አካውንት ሚዩት አደረጉኝ። ኮመንት ላይ ልጆች ከዛ አልደረስክም እንትን ለማለት ምናምን ተሰር ተማር ምናምን እያሉ ሜንሽን ያደርጉኛል ማለት ነው። ከዛ እነኛዎቹ ከዛ በኋላ ሚዩት አደረጉኝ። እነኚህ ሰዎች ሊያስገቡኝ ፈቃደኛ አይደሉም። በሁለቱም አካውንት ሚዩት አደረጉኝ። የጳውሎስ አሳፋሪ አስተምሮ እያሉ እየቀጠፉ ነበረ። ከዛ ብዙ ቅጥፈቶች፣ ብዙ ውሸቶች ነው የተናገሩት። ከዛ ቪዲዮ ሰራሁላቸው። ማታ እንደዛ አደረጉ። በማግስቱ እኔ ቪዲዮ ሰራሁላቸው። ማን ነው አሳፋሪ አስተምሮ ያለው ጳውሎስ ወይንስ መሐመድ? እናንተ በመሐመድ ስለምታፍሩ ነው ያላስገባችሁ። ማታፍሩ ከሆነ እንወያይ። የመሐመድ አስተምሮ ያሳፍረው የመሐመድ ነው ወይንስ የጳውሎስ አስተምሮ? እንወያይ አልኳቸው። ያውንም ጠራችኋለሁ። ዋብያ ኡስታዞች አላችሁ። አንድ ቀን ከፈለጋችሁ ቀኑን ሙሉ መወያየት እንችላለን። የአንድ ሰዓት ውይይት ማድረግ እንችላለን። የሁለት ሰዓት ውይይት ማድረግ እንችላለን። ያኔ ስላነሳችሁት ማለት ነው እናንተው ጳውሎስ አሳፋሪ አስተምሮቶቹ ብላችሁ ከዛ ጥሪ ያደረግኩኝ ማለት ነው። ከዛ ምኗን ቆረጧት? መሐመድን ታፍሩበታላችሁ የምትለውን ከዛ አስቆረጡት። እሱን ትሬንድ ያደረጉት። ትሬንድ ያደረጉትም መቼ መሰለ? እኔ ኦልሞስት የሆነ አጋጣሚ ላይ ኦልሞስት ንጽጽሩ እንትን ብሎኝ ደብሮኝ ከወራት በኋላ ከሁለት ወር ምናምን በኋላ ይህንን ካልኩኝ ከሁለት ወር ምናምን አካባቢ በኋላ ያችን ቪዲዮ ቆረጧትና ትሬንድ አድርገው አመጡት። ገባ? እነሱ መሐመድ የጳውሎስ አሳፋሪ አስተምሮና ልምምድ ብለው ላይቭ ሲገቡ ደንታችሁ ምንም አይደል፣ ኖርማል ነው ለነሱ። እናንተ ናችሁ የምታፍሩበት። ኑ ተወያዩ። ማታፍሩ ከሆነ ጳውሎስ ነው የሚያሳፍረው ወይንስ መሐመድ? እናንተ በነቢያችሁ ታፍራላችሁ? አትወያዩም? ከተወያያችሁ እስኪ እንታይ። ጥሪ ሳቀርብ ያችን በመሐመድ ታፍራላችሁ የምትለዋን አስተምሮት ታፍራላችሁ የምትለዋን ቆረጧት፣ ላጓት።
ከዛ በኋላ ያንን ትሬንድ አደረጉት። ሚሊየንስ ሰው እኔን ለማስገደል ተንቀሳቀሰ። መስቀል አደባባይ ላይም አይተዋል። ይገደል እፎይ ይገደል ብለው ለኢድ ሰላት እንትን ብለው ኤርፖርት ኢትዮጵያ አቪዬሽን እንትን ካዘጋጀ አፍጥር እንትን ካዘጋጀ በኋላ ነበረ ማመልከቻ ነበረ፣ እንትንም ወጥቶ ነበር፣ መግለጫም ወጥቶ ነበረ። እሱ አይደለም ምን የገረመኝ ማለት ያ ነገር ንግግሩ ከምንድን ነው የሚለውን ነገር እሱን አላወኩም ነበር። ከዛ ውጭ ግን ማለት እንደው በሆነ አጋጣሚ ራሱ እንደዛ አይነት ነገር ሀፕን በሚያደርግ ሰዓት ፎርማል በሆነ መልኩ ቢሆን ማለት አሁን ይህን ያንተን ንግግር ምናልባት እንደኔ ያልሰማ ሰው ከንትን ይቆጥረዋል ማለት እውነትም ይሄ ግጭት ለመፍጠር ነው አይነት ነገር ወስዶ ልክ ወዳልሆነ ውሳኔ ሊያመራ ይችላል። እና የሆነ ነገር ሀፕን ሲያደርግ ፎርማል በሆነ መንገድ ቢሆን መንገዱ ደስ ይላል። ቴንኪው፣ እናመሰግናለን። ላስተያየትህ እናመሰግናለን። ኡስታዝ አሊ። እሺ፣ በመጀመሪያ በአክብሮት ሰላም ብያለሁኝ። ደህና መጣሽ። እንኳን ደህና ቆያችሁ። የኔ ጥያቄ ብዙም አላዳመጥኳችሁም፣ በመካከል ነው የገባሁት። እስቲ ስለ እምነትህ ትንሽ አጫውተኝ። ምን ላጫውትህ? እኔ የክርስቶስ ተከታይ ነኝ። በክርስቶስ ክርስቲያን የተባልኩኝ፣ በደሙ የተገዛውኝ፣ በነቢያትና በሐዋርያት አስተምህሮ ላይ የቆምኩ ወንድም ነኝ። ገብቶኛል ወንድሜ መሆንህ እና እሺ፣ ኢየሱስን ብቻ ነው የምታመልከው ወይስ ሌላም የምታመልከው አጋር አለ? አጋር ማለት ምን ማለት ነው? ያው አንዳንድ ሰዎች እንደምንሰማውና እንደምናየው ተሆነ አንዳንዴ በማርያም በገብርኤልም ከዛም ደግሞ በኢየሱስ እንደዛ ያመልካሉ። አናመልክም። አምልኮ ማለት ምንድን ነው? እሱ መፈታት አለበት። ኢየሱስ ነው የምታምነው ወይንስ ሌላ አጋር የምታምነው አለ? ማመን በራሱ ምንድን ነው? ማምለክስ ምንድን ነው? ማመን ከሆነ ሜይ ቢ ምን ብለን ማመን የሚለውን ያመጣዋል። ማምለክም ደግሞ አምልኮ ምንድን ነው የሚለውን ዲፋይን ማድረግ አስፈላጊ ነው። እንደኛ አስተምሮ የፈጠረህ ማን ነው ከሆነ ደግሞ እሱ ከመፍጠር አንጻር ከሆነ ከአንድ ፈጣሪ ውጭ የምናመልከው የለም። ማመን ከሆነ ግን ምን ብሎ ማመን የሚለውን ማወቅ ያስፈልጋል። እናትንም ታምናታለህ እኮ እናቴ ነች ብለህ ታምናታለህ። ሱራ 4 136 ላይ ካየ በአላህ ማመን፣ በነቢያቱ ማመን፣ በመጽሐፍቱ ማመን፣ በመላእክቱ ማመን የሚል አስተምሮ አለ። ማመን የሚለው ምን የሚለውን ስለሚያመጣው ማለት ነው። ምን ብሎ ማመን። እኛ የምናመልከው በአንድ አምላክ ነው የምናመልከው። አንድ ስንል ግን ይሄቺ ቁጥርን አንድ ታሳቢ አድርገን አይደለም። እቺ አንድ የምትለዋ ራሱ ዲፋይን መደረግ ስላለባት ማለት ነው። አንድ ለሚቆጠር ፋይናይት ስለሆነ ለተገደበ ነገር የሚነገር ስለሆነ አምላክ በቁጥር ይገለጻል ብለን አናምንም። ምክንያቱም ቁጥር የሰዎች ስምምነት ነው ብለን ነው የምናምነው። አንድ ሙሉ እናርጋትና የሙሉ ቁጥሮች የመጀመሪያ እናርጋትና የነገሮች መጀመሪያ እናርጋት፣ ከዛ በኋላ ተከታይ ያላት ነች አንድ። አምላካችን አንድ ነው ስንል ተከታይ ባለው ቁጥር የሚገለጥ አይደለም። ግን አንድ ነው ስንል ተረምን እያልን ነው ስንል ሌላ የለም ለማለት ለመግባቢያነት የተጠቀምነው እንጂ በባህሪው የሚቆጠር የሚሰፈር የሚለካ የሚታወቅ ሆኖ አይደለም በቁጥር ማለት ነው። ምክንያቱም አንድ የሚለው በባህሪው ንፋስን እንኳን መቁጠር አንችልም። ኢንፋይናይት በሆነ ሁኔታ ውስጥ ሲንጉላሪቲ ወይንም ብላክ ሆል ውስጥ የሚኖርን እንኳን መቁጠር አንችልም። ማለትም ልንቆጥራቸው የምንችለው ምን አይነት ቦታ ውስጥ ያሉትን ነው? ስፔስ እና ፕሌስ እና ታይም ውስጥ ያሉትን ነው የምንቆጥረው። ምክንያቱም በዚህ ውስጥ ያለ ብቻ ነው ሊለካ የሚችለው። የቁጥር ህግ የሚሰራው ፕሌስ እና ታይም ውስጥ ያለ ነገር ብቻ ነው። የፊዚክስ ህግ የሚሰራው እሱ ውስጥ ነው። የማትስ ህግ የሚሰራው እሱ ውስጥ ነው። ሲንጉላሪቲ ውስጥ ብገባ ኢንፋይናይት ይሆናል። ኢንፋይናይትን ልቆጥረው አይችልም። ስለዚህ አምላክ ደግሞ ከስፔስ እና ፕሌስም ውጭ ከሆነ ልንለካው ልንቆጥረው አንችልም። ግን አንድ ስንል ሌላ የለም ለማለት ለመግባቢያ ብቻ ነው። አንድ ስንል ራሱ እቺ የሰዎችን ቁጥር ታሳቢ አድርገህ እንዳይሆን ማለት ነው። ስለዚህ አምላካችን አንድ አምላክ ነው።
በአካል ግን ሶስት ብለን እናመልካለን። ሶስት ስንል ምን እያልን ነው? አሁንም ሶስት ስንል ሉክ ሶስት ስንል ይሄ 1 2 3 የሚለውን የሰዎችን ቁጥር ታሳቢ አይደለም አድርገን አይደለም። አምላካችን ቃል አለው። ሉክ ቃል አለው። ቃሉን ልጅ ብለን እንጠራዋለን። አንድ በል በክህነት አምላካችን ልብ አለው ብለን እናምናለን። አባት ብለን እንጠራዋለን። መገኛውን አምላካችን ሕያው ነው ብለን እናምናለን። አምላካችን ምንድነው? ሕያው ነው። ሕይወት ያለው ነው። ሕይወት የሚሰጥ ነው። ሙት አይደለም ብለን እናምናለን። ሕይወቱን 1 2 3 ብለን ጠራን ማለት ነው። ሕይወት አለው፣ ቃል አለው፣ ልብ አለው ብለን በእነዚህ ሶስት አካል አለው፣ ነገር ግን አንድ መለኮት ነው ብለን እናምናለን። ጥያቄ አለ? ኦኬ እሺ፣ ለየት አልከብኝ። አሁን እያልክ ያለው የምናመልከው አንድ አምላክን እንጂ ፍጡርን አሊያንም ደግሞ ኢየሱስን እናመልክም። የምናመልከው አምላክን ብቻ ነው፣ አንድ አምላክ ነው ብለሃል። ኢየሱስ ምንድን ነው የሚለው በኋላ እንመጣበታለን። መርሐባ እኮ እሺ እያልክ ያለው አንድ አምላክ ነው የምናመልከው ብለሃል። ተረድቻለሁ። አለው አሁን መጥቷል። እሺ አሁን መጣሁ። ኦኬ ተቋርጥ ቆየው እንዴ? ብዙ ቆየው? አይ ብዙም አልቆየም። ጥያቄ ያቀረበልን እንደጀመርክ ነው። እንደገና ጀምር። ሎክ ለኛለው ያቆራርጣል መሰለኝ። ኦኬ አሁንም ተቋረጠ? ቆራረጣል። አይ ቲንክ ኔትወርክ ይመስለኛል። ያ ኔትወርክ እየወጣብኝ ነው። ኦኬ አሁን እሰማለሁ። አሁን አሪፍ ነው። አንተ ሎክ ኡስታዝ፣ እኛ ቀደም እንዳልኩ አምላካችን ቃል አለው፣ አምላካችን ልብ አለው፣ አምላካችን ሕያው ነው፣ እስትንፋስ አለው። እስትንፋስ ስንል እንደዚህ እያልን አይደለም። ሕያው ነው፣ ሙት አይደለም። ቃል አለው፣ ዲዳ አይደለም። ያንን ሕያውነቱን ምን ብለን እንጠራለን? አንድ ብለን እንጠራለን። ቃሉ ምን ብለን እንጠራለን? ሁለት ብለን እንጠራለን። መገኛውን አባት ወይም ደግሞ አብ ብለን እንጠራለን። ቃሉን ልጅ ብለን እንገኛለን። ከሱ የሚወጣ ነውና ሜቢ ያሳውቁኝ ከተቋረጥኩኝ። አለው አይደል? አለ። ያ ስለዚህ ሶስት ብለን እንጠራለን። ወደ ኢየሱስ ጋር ስትመጣ ግን ኢየሱስ ሉክ የእግዚአብሔር ቃል ነው ብለን እናምናለን። የእግዚአብሔር ቃል ፍጡር ነው ብለን አናምንም። የኔና አንተ ቃል ፍጡር ነው። ጅማሬ አለው፣ መነሻ አለው። የኔና አንተ ቃል ፍጡር ነው። የአምላክ ቃል ግን ፍጡር አይደለም። ያ ቃሉ በስጋ ተገለጠ ብለን እናምናለን። ለምሳሌ አንተ ቁርአን ያላህ ቃል ነው ብለህ ታምናለህ። ከለም አላህ ነው ብለህ ነው የምታምነው። ከለም አላህ ደግሞ ፍጡር ነው ወይ? እሱ ለአንተ ታሳቢ ይሆን። ያላህ ቃል ፍጡር ነው ብለህ የምታምን አይመስለኝም። ነገር ግን ቁርአን ያላህ ቃል ከሆነ ፍጡር ካልሆነ ምንድን ነው ሊሆን የሚችለው? የእኛ ግን ምን ብለን እናምናለን? ያ አካላዊ ቃል ወልድ ወይም ልጅ ብለን የምንጠራው በስጋ ተገለጠ። ታየ፣ ተዳሰሰ። ያ በባህሪው መለኮት የሚታይ አይደለም። መለኮት በባህሪው የሚዳሰስ፣ የሚነካ፣ የሚታይ፣ የሚሞት፣ የሚበላ፣ የሚጠጣ፣ የሚታመም፣ የሚደክም፣ የሚሄድ፣ የሚቀመጥ፣ የሚነሳ፣ የሚቆም አይደለም። ነገር ግን መለኮት በስጋ ተገለጠ። በስጋው ብለን ነው ስለ ክርስቶስ የምናወራው ማለት ነው። በስጋው ወራት እንደዚህ ብለን እናወራለን። ኔትወርክ እንትን እያለ ስለሆነ እርግጠኛ አይደለሁም። ሰማኝውን አይሆን ገብቶኛል። ሰምቻለሁ በሚገባ ሰምቻለሁ። ስለዚህ ፈጣሪ አምላክ አንድ ከሆነ ኢየሱስንስ አለንም ደግሞ ኢየሱስን በምን ስሙ ትጠራዋለህ? ምንድን ነው ብለህ ትጠራዋለህ? ቃሉ ነው ብለህ ታምናለህ ወይንስ ደግሞ አሁን ለምሳሌ ብዙ መልእክተኞችን ልከዋል። አንድ አምላክ የሆነው አምላክ ማለት ነው። አሁን መልሱን ለአንተ ተወልሃለሁኝ። ኢየሱስ ቃሉ ብቻ ነው ወይስ እንደሚፈጠር ነበር? አሁን መልሱን ለአንተ
ኦኬ ብዙ ነቢያቶችን ልኳል። ኢየሱስንስ ማን ብለህ ትጠራዋለህ? ምን ትለዋለህ? ኢየሱስ የእግዚአብሔር ቃል ነው። ያ ቃል ደግሞ አካላዊ ነው፣ ፈጣሪ ነው፣ ጀማሪ ሳይሆን አስጀማሪ ነው። ዮሐንስ 1 ላይ ስትመለከተው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ሁሉ በቃል ሆነ ይላል። ስለዚህ ሁሉ በቃል ከሆነ ነቢያትን የሚላከው ማን ነው? ኢየሱስ ነው። ቃል ማለት ነው፣ አካላዊ ቃል። ኢየሱስ ማለት ኢየሱስ ማን ትለዋለህ ማለት ኢየሱስ ስጋው ቃል ይባላል። በስጋ ከተገለጠ በኋላ የወጣለት ስም ነው ኢየሱስ ማለት። ቃል ግን መለኮት ነው። አስቀድሞ መለኮት ብቻ ስጋ ያልተዋሃደው ነው። ስጋን ሲዋሃድ ኢየሱስ ተብሎ ተጠራ። አዳኝ መድኃኒት የሆነው እሱ ቃል ስጋን ሲዋሃድ የወጣለት ስም ማን ተባለ? ኢየሱስ ተብሎ ተጠራ። ስጋን ስለተዋሃደ ማለት ነው። ነቢያትንም የላከው ማን ነው? ቃል ነው ሲልክ የነበረው። ቃል ግን ከአብ የተለየ አይደለም። ባህሪ ህይወቱ ቃል ሲልክ የነበረው ከባህሪ ህይወት የሌለው ቃል አይደለም። ነቢያትን ሲልክ የነበረው ከልቡም የተለየ አይደለም፣ ከቃሉም የተለየ አይደለም፣ ከባህሪ ህይወቱም የተለየ አይደለም። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለቻቸው ኖክ። ስለዚህ ህይወት የሌለው አይደለም ቃል። የቃል ህይወቱ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን። እግዚአብሔር ህያው ነው። ህያውነቱ ምን ብለን ጠራን? መንፈስ ቅዱስ ብለን ጠራን። ያ ህያውነቱ ደግሞ ለቃል ምኑ ነው? ህይወቱ ነው። ስለዚህ ህይወት የሌለው አይደለም። እናሳጥረው፣ ሌሊቱም እየሄደ ነው እና እናሳጥረው። እሺ፣ ስለዚህ አሁን በዚህ ላይ ወልድ ማን ብለህ ትጠራዋለህ ከሆነ የአብ ቃሉ የባህሪ ቃሉ የአብ ምን የባህሪ ቃሉ ወይንም ደግሞ ልጁ ብለን እንጠራዋለን። በስጋ ሲገለጥ ግን ያ በስጋ የተገለጠውን ምን ብለን እንጠራለን? የእግዚአብሔር ልጅ እርሱ የማርያም ልጅ ነው ብለን እንጠራለን። የማርያም ልጅ የምንለው እንዴት ነው? ያ ስጋው የተገኘው ከማን ነው? ስጋው ከማን የተገኘው? ከማርያም። ያ ስጋው ምንድን ነው? አዎ ጅማሬ ያለው ከማርያም ስጋና ደምን ፈጥሮ ተዋህዶ ተገለጠ። ከተዋህዶ በኋላ መነጠል የለም። የመለኮትን ባህሪ ገንዘብ ያደርጋል ማለት ነው። ስለዚህ ከማርያም እንደመወለድ ማርያምንም የፈጠራት እሱ ነው። ከእሷ ስጋና ደምን ተካፍሎ መጣ ማለት አስቀድሞ የለም ማለት አይደለም። እሷንም ፈጠራት። ነገር ግን ያ ስጋውን የተዋሃደው ከእሷ ነውና ከእሷ የነሳው ነው። እሺ፣ ኢየሱስ አሁን እንደምትለው ከሆነ ከሱ በፊት የነበሩት እሱን የላካቸው ነው የምትለው? አዎ ነበር እኮ አስቀድሞ። ይኸውልህ ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እርሱም በሞት ላይ ስልጣን ያለውን እንዲሽር ዘንድ በስጋና በደም ተካፈለ። የመላእክትን ዘር አልያዘም የአብርሃምን ዘር ይዟል እንጂ አለ። የያዘው ማንን ዘር ነው ይላል? የአብርሃምን አይደለ? የአብርሃምን ዘር ይዟል አለ። የአብርሃምን ዘር ይዟል ከተባለ ከአብርሃም በኋላ መጥቷል ነው። ቴንኪው ሉክ። ነገር ግን ዮሐንስ ወንጌል ምዕራፍ 8 ላይ ስትመጣ ደግሞ 58 እንደዚህ አካባቢ ላይ አብርሃም ሳይወለድ እኔ ነበርኩ አለ። ከአብርሃም ተወልዶ የአብርሃም በፊት እንዴት ሊኖር ይችላል? እንዴት ነው እሱ በመለኮቱ በቃልነት አብርሃምን ያስገኘ ከአብርሃም በፊት የነበረ ነው። በስጋ ሲገለጥ የያዘው ስጋ የማንን ነው? የአብርሃምና የአብርሃምን ዘር ነው የያዘው። ሌላ አልጨምርልህ። መዝሙረ ዳዊት ላይ 110 ላይ ከቁጥር 1 ጀምሮ እስከ 4 አካባቢ ስታነበው ጌታ ጌታዬን የእግሮች መረገጫ እስካደርግ ድረስ በቀኝ ተቀመጥ ብሎ ስለ ትንቢት ተናገረ ዳዊት። ይህንን ኮት ያደርግና በሉቃስ ወንጌል ላይ ክርስቶስ የሰው ልጅ ማን ነው ብለው ይሉታል አላቸው። ዳዊት ስለ እኔ ምን ይላል? የዳዊት ልጅ ነህ አሉት። እንግዲያውስ የዳዊት ልጅ ከሆንኩኝ ዳዊት እኔን ጌታ ብሎ እንዴት ይጠራኛል ታዲያ አላቸው። እንዴት ጌታው ልሆን እችላለሁ ልጁ ከሆንኩኝ? አየህ፣ የዳዊት ጌታው ነው። እንደገና ደግሞ በስጋ ሲወለድ ልጁ ነው። ስጋውን የያዘው ከማን ነው? ስጋና ደሙን የተካፈለው ከማን ነው? ከዳዊት ዘር ነው። ነገር ግን ዳዊትን ያስገኘው ደግሞ ቃል ነው። ያ ቃል ደግሞ ስጋና ደምን ሳይካፈል በስጋና ደም ሳይገለጥ የነበረ ነው። ይህን ወደ አንተ አንጣለን።
ቁርአን ለምሳሌ አላህ ቃል ነው ታምናለህ አይደል ኡስታዝ? አዎ አምናለሁ። ኦኬ ቁርአን ፍጡር ነው? ፍጡር አይደለም፣ የአላህ ቃል ነው። ኦኬ ወረቀቱ ፍጡር ነው አይደለም? ወረቀቱ ፍጡር አይደለም። እንዴት ወረቀት ፍጡር ሊሆን ይችላል? ወረቀትም ሳይሆን ቁርአን ነው ደግሞ። ሰውና ፍጡር እንዴት አንድ ላይ ይመሳሰላል? ይመስላል እንዴ ስታስቡ? ወረቀቱ ፍጡር እሺ፣ ቆዳ ላይ ሲጻፍ ቆዳ ላይ ሲጻፍ ያ ቆዳ ላይ የተጻፈው ቁርአን ችግር የለውም። ፍጡር ማለት ጅማሬ ያላቸው ነገሮች ነው። የግድ መወለድ አይጠበቅበትም። ድንጋይ ያልተወለደምና ፍጡር አይደለም ልትለው ነው? ጅማሬ ያላቸው ነገሮች በሙሉ ፍጡር ይባላሉ፣ የተፈጠሩ ይባላሉ። ድንጋይ ፍጡር አይደለም? ድንጋይና ቁርአን አይደለም፣ ምን ያገናኘዋል? ስለዚህ ፍጡር አይባልም እያልከኝ፣ ፍጡር የሚባለው የተወለደ ነገር ብቻ ነው ስላልክ ነው። ኤኒዌይስ አይደለም። ይኸው ፍጡር ካልክ የተፈጠረ ያፈጠረ የተፈጠረ ቆይ መሀል አትግባ። አካሄድ ችግር የለውም ትቀጥላለህ። አካሄድ ላይ መጀመሪያ እኛ ስንከታተል የነበረውን ጥያቄ ብታቀርብለት ከዛም በኋላ በዛ ጥያቄ መሰረት ጥያቄና መልሱ ቢሄድ አይሻልም? እንደዚህ ዝም ብሎ የሆነ ቦታ ላይ ዲፔንድ ሆኖ እንትን ከማለት ያ አሁን ምንድነው እሱ ይሻላል። እኔም እኮ እዚህ ችግር የለውም። እኔም እኮ እዚህ ስጋን ተዋሃደ። ቃል ስጋን ከመዋሃዱ በፊት የነበረ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። ማርያምንም ፈጠራት፣ ራሱ የፈጠራት ነው። ይሄን ወደ አንተ ያመጣው ለምንድን ነው? በደንብ እንደተረዳው ነው። ቁርአን ያላ ቃል ነው አልከኝ፣ ተስማማው። ዳስ ጉድ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ፍጡር ነው ወይ ብልህ ስልህ አይደለም አልከኝ። ኦኬ ቁርአን ፍጡር ነው ወይ ብልህ አይደለም አልከኝ። ስለዚህ ያላ ቃል የምትለው ቁርአን ፍጡር ካልሆነ ስለዚህ ያላ ቃል ያልከው ቁርአን ፍጡር ካልሆነ ወረቀቱን መጽሐፉን በእጄ እያያዝኩት እያየኸው ፍጡር አይደለም ካልክ እኔ እግዚአብሔር ቃል አካላዊ ቃል ክርስቶስ በስጋ ሲገለጥ ያ ስጋው ከማርያም የነሳው ነው። ስጋና ደምን አዘጋጅቶ በዛ መለኮት ተገለጠበት ብዬ ስል ለምን ይከብድሃል ታዲያ? ያላ ቃል ወረቀት ላይ ተጻፈ ብለህ አንተ ጋር ፍጡር ያልሆነ ነው። አድምጠኛ ፍጡር እንደምትለው ከሆነ ሁሉንም የፈጠረ አምላክ አንድ አምላክ እንዳለ አንተ ምንም እናውቀዋለን። ሁሉንም የፈጠረ አምላክ ስላለ በቃሉ የሚያስገኙም እሱ ነው። ሁሉንም የፈጠረ አላህ ብቻ ነው። እናም በዚህ አሁን እንደምትለው መልኩ ሰው ፍጡር አላህ እንደፈጠረው አሁን ፍጡር ካልኩኝ እኔ የፈጠረው አካል እንዳለ ማንም ሰው ይረዳል ማለት ነው። እናም ደግሞ አሁን ፍጡር ነው ስትል ኢየሱስ አድምጠኛ ኢየሱስ በቃ አንተ ቃሉ ብቻ ነው፣ ሰው አይደለም ነው። ሰው ነው ብቻ ሚላ የለንም አስተምሯል። እሺ ስንተኛ ነው? ስንት ቁጥር ላይ ታስቀምጠዋለህ? ሶስተኛ ነው ወይስ ሁለተኛ? የምን ሶስተኛ ሁለተኛ? ምኑ ነው ሁለተኛ ሶስተኛ? ቀደም እኮ እኛ ቃሉን አንደኛ ብለን እንጠራለን፣ ከዛ ፍጡሮቹን ሶስተኛ ሁለተኛ እንጠራለን ብለህ እኮ ስታስተምረኝ ነበር። ኦልራይት እሺ፣ እነዛ ብለን ሜቢ አንተ ስንተኛ ላይ የተቀመጥከው? አሊ መቀመጥ አሁን ያለሁበት ስንት ይመስላል ሲታየው? አይ እኔ እያየሁህ አይደለም ወንድማችን ኡስታዝ አሊ። ወላሂ እውነቱን ለመናገር ማለት ነው አትማል ዋብያ ነው አይደለ? እንዴት እንደማከፋታ ሳያለኝ ቀጥታ መልስ። አሁን አንተ የምታመልከው አምላክን ነው ወይስ ኢየሱስን ነው የሚቻል ጠይቄ ነው። ብዙ ወሬ ለማብዛት አይደለም ወደዚህ የመጣሁት። ላስቀይማችሁም አልፈልግም ደግሞ። ኡስታዝ አሊ ይሄ ነገር ብዙ ጊዜ የወሰደ ስለሆነ በትንሹ ብትቋጭ ጥሩ ነው። ሰዓት ቆይ አንዴ አዳምጥ እሺ። ኤኒዌይስ ኡስታዝ አሊ ሶሪ ምን ብያለሁ ቀደም? አምላካችን በመለኮት አንድ በአካል ደረጃ አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። ቃሉ ፈጣሪ ነው ብለን እናምናለን። ቃሉ
ፈጣሪ ብለን እናምናለን። ቃሉ በስጋ ተገለጠ ብለን እናምናለን። ስለዚህ ቃሉ ፈጣሪ ነው። አዳምጥ። የአብ የባህሪ ቃሉ ነው ካልኩህ በኋላ መልሰ ኢየሱስን እና ስንት አምላክ ነው ኢየሱስን ታመልኩትም ለምን ትለኛለህ? አምላክ ነው አይደለም ብለህ ለምን ትለኛለህ? ምን ብያለሁኝ? ፍጡር ቁርአንህ እንኳን ፍጡር አይደለም ብለኸኛል እኮ። በቃል ነው ሁሉ የተፈጠረው ካልኩ በኋላ ክርስቶስ አስቀድሞ በቃል የነበረ በስጋ የተገለጠ ነው ብዬ ከነገርኩ ያ ቃል ደግሞ ሁሉን የፈጠረ ነው ካልኩ ፈጣሪ የሚባለው በመፍጠሩ ነው ካልከኝ ሁሉ የተፈጠሩት በቃል ነው አልኩ እኮ። ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ በቃል ተፈጠሩ፣ ከተፈጠሩት አንዳችን እንኳ ያለ እርሱ የተፈጠረ የለም፣ ሁሉ በእርሱ ተፈጥሯል ይላል። ኤፌሶን ምዕራፍ 2 ላይ ቁጥር 10 በተመሳሳይ ሁሉ በክርስቶስ ለክርስቶስ እንደተፈጠሩ ይናገራል። ስለዚህ ሁሉ በእርሱ ነው የተፈጠረው። እና ሌላ ጥያቄ አለ? ቃሉ ነው እንጂ አናመልከውም እያልክ ነው? this is Islamic dilemma work። አሁን ደግሞ ምን አለኝ? ቃሉ ነው እንጂ አናመልከውም እያልክ ነው ወይ? ኤኒዌይስ ኤፌሶን ምዕራፍ 2 ቁጥር 10ን አንብብ። ሁሉ በእርሱ ለእሱ ተፈጥረዋል፣ ጉልበት ሁሉ ለእርሱ ይንበርከክ ይላል። ኤኒዌይስ ሌላ ጥያቄ ካለ ይበቃናል ይመስለኛል። 7 ሰዓት ሊሆን ነው። እንደው ደከመኝ። ቢኒ እንኳን ደህና መጣ። አንድ ጥያቄ ብቻ ልጠይቃቸው፣ እኔም ልሄድ ነው። ይበቃል እባክህ፣ ደከመኝ፣ አደከምከኝ። አሁን ማለት አንተ አውርተህ አንተ እንደምትመልስ ሌሎች ስለማያወሩ ማለት ነው። ምንድን ነው? እሺ የምር ከዚህም በፊት እያወራችሁ ስለነበረ እኔም ደግሞ በመካከል ገብቼ ያው እንትን ካልኳችሁ ይቅርታ። ግን እንዳንተ አውርቶ መልስን በስትክክል የሚመልስ አሊያም ደግሞ እንደዚህ ደፍሮ ሰውን መናገር የለም። እኛ በቃ ኢየሱስን ነው የምናመልከው የሚሉት ብዙ በቃ አሁን ብንጠይቃቸው ከኛም ጋር ብዙ ያሉ ክርስቲያን ወገኖቻችን ብንጠይቃቸው ምን ይላሉ? እነሱ እንደዚህ አንድ አምላክ አለ ምናምን አይሉም። እኛ የምናመልከው ኢየሱስን ብቻ ነው ነው የሚሉት። ተመልከት ይላሉ። አንዴም ትሰራለህ። እናንተ የምንጠይቃችሁ ለምሳሌ ስንት ባት ነው የምታመልከው? ኡስታዝ አሊ ስንት ባት ነው የምታመልከው? አንድ አላህን ብቻ ነው የምናመልከው። እኛ አንድ አላህን ብቻ ነው የምናመልከው። ስንት ባት ነው የምታመልከው ነው የጠየቅኩህ እኔ። አንድ አላህን ብቻ ነው እኛ የምናመልከው። ስንት ባት ታመልካለህ ነው ያልኩህ። ስንት ባት ያለውን ነው የምታመልከው? ባቱ ስንት ነው? እንደማታውቅ ላሳየህ። አሁን ኡስታዝ ስንት እጅ ነው የምታመልከው? እጁን ታመልካለህ አታመልክም? አላህ አንድ ከሆነ ለኛ በቂ ነው። እጁን እግሩን ምናምን ለመከፋፈል አይደለም፣ እኛ አናከፋፍልም። እጁን ታመልካለህ አታመልክም? እሺ አንተ ኢየሱስን እጁን ነው እንደምታመልከው? እጁን ታመልካለህ አታመልክም? ሁሉንም ነው በቃ። ፍጡር ከሆነ ፍጡር እንዳለ አላህ ነው የምናመልከው። ፍጡር ከሆነ ፍጡር እንዳለ ነው የምታመልከው። እጁና እግሩ የተገጣጠመ ነው ወይንስ የተነጣጠለ ነው? አሁን እንዴት እንደምለጥፍ ላሳየህ። እጅና እግሩ የተያያዘ ነው። አይቴ መታል እንዴ? ስለዚህ ያልተገጣጠመ ከሆነ እጁ ሁለት እጁ እዛ ጋ ከሆነ ሁለት እግሩ እዛ ጋ ከሆነ ጭንቅላቱ እዛ ጋ ከሆነ ባቱ እዛ ጋ ከሆነ እንዴት ነው አንድ ብለህ የቆጠርከው? ለየብቻ መሆኑን አንድ መሆኑን እንዴት አየህ? አንተ ራስህ እያልከኝ እኮ ነው። አንድ ነው ካልከኝ ሁለት እጅ እንደኔ ካለው፣ ሁለት እግር ካለው፣ ሁለት አይን ካለው፣ ሁለት ጆሮ ካለው የተገጣጠመ ነው ካልከኝ እሱ ሰው ነው። የተነጣጠለ ነው ካልከኝ ሁለት ጆሮ እዛ ጋ አለ፣ ሁለት አይን አለ፣ ሁለት እግር እዛ ጋ አለ፣ ሁለት ባት እዛ ጋ አለ። እንዴት ቆጥረህ ነው አንድ ነው ያልከው? ሰው ከፍጡር ጋር አይወዳደርም። አንተ ሰው ከፍጡር ጋር አይወዳደርም። የሰውና አምላክን አንድ ላይ ታመጣለህ። ሰው ከፍጡር ጋር አይወዳደርም። ፍጡር ራሱ ጣዕሙ ጠፍቷል። ምንድን ነው እያወራ ያለው? አልጠፋብኝም። አንተ የምታመልከው እሺ አንድ አምላክ ከሆነ ሙስሊሞችንም እኛም የምናመልከው አንድ አምላክ ከሆነ ልዩነቱ ምንድን ነው? ልዩነቱን አምጣ እስኪ። እኛ የምናመልከው ለምሳሌ ባት ያለውን አናመልክም። ባት እጅ፣ እግር፣ ጭንቅላት የሌለው ጣቶች ያሉት እና የተበታተነ ነው። አርሽ በላይ ያለ እንደዚህ ብለን የምናመልከው አምላክ የለንም። አምላካችን ሕያው ነው፣ ቃል አለው፣ መንፈስ አለው። ይህንን ነው የምናመልከው። ሕያው ነው፣ ሕያው ጋሪ ህይወቱን ነው አካል ብለን ያልነው እንጂ እንዳንተ ባት፣ እጅ፣ እግር፣ አይን ምናምን የተከፋፈሉ አካላቶች
የተገጣጠሙ የሆኑ የተነጣጠሉ ማታቃቸውን ዝም ብለህ ስንት አካል ክፍሎች አሉት አታቅም ገና። ስንቱ ተደምረው ነው አንድ አላህ የተባለው አታቅም ገና። የአካል ክፍሎች ካሉ መቀመጥ መሄድ እነኚህ ልነግርለን ነው። እነኚህ ደግሞ የፍጡራን ባህሪ ናቸው። ይበቃል ዛሬ። ከኔም በላይ ምን ያወቅና ነው? ይኸው ከኔም በላይ እኮ ምንም ያወቅኩ እኮ ነገር የለም። አላህን ልክ ያይዶ እንደመጣ ሰው ከመሆኑ በፊት ከጎን ያስቀምጬ ልለጥፍ ደግሜ። ኡስታዝ ምንም እኮ የመለስከው ነገር የለም። እኔ እኮ ትሪት አደረኩ። ይኸውልህ ልዩነቱ ምን መሰለህ? አንዴ አቁሞትና አንዴ ለውጣ ነው። ኡስታዝ አሊ ቢበቃስ? አቡ ይበቃል። ሀዲስ ይብቃችሁ። ዛሬ ይብቃችሁ። 7 ሰዓት ሆነብኝ። ልጆቹ ያወሩና አንድ ጥያቄ ብቻ ባነሳው ላይ አንድ ጥያቄ ብቻ ምን ባነሳው ላይ አንድ ጥያቄ ብቻ እኛም የምናመልከው አንድ አምላክ ከሆነ እናንተም የምታመልኩት አንድ አምላክ ከሆነ ስለዚህ አንድ መሆን ነው ከኛ የምንጠበቀው። የአላህ የሚወደውን አንድ እስልምና ስለሆነ ወደ አንድ ዲን መመለስ ነው። ኡስታዝ ሌላ ምንም ኡስታዝ አንዴ ቆይ እንደምንም እኮ ብያለሁ። ኡስታዝ አንዴ ቆይ አንድ የሚለው ቁጥር እኛ ጋር ያለ አንድ የሚለው ቁጥር ራሱ መተርጎም አለበት እኛ ጋር። አንድ ስንል አንተ አንድ ስትል ከአርሽ በላይ ያለ አካላቶች ያሉት እንደዚህ ነው። እኛ አንድ የሚለው ራሱ እኛ ጋር ሲመጣ በእንደዚህ አይነት ሴንስ አንረዳውም። በቁጥር ሴንስ እንደዚህ የሆነ እንትን ያሉት ምናምን እነሱ ተደምረው አንድ የሚለውን አይደለም ሌላ የለም ለማለት ነው እኛ አንድ ምንለው እንጂ አንተ በምታስበው እንደዚህ ቁጥር በሚቆጠር ሊሚትድ የሆነ ገደብ ያለው በዛ ሴንስ አይደለም እኛ አንድ ብንለው። ምክንያቱም ቁጥር ኦልዌይስ ሜጀርመንት ኮንሲደር የሚያደርጋቸው ነገሮች አሉ። ወይን እንደዚህ ከፍታው ወርዱ ምናምን እንደዚህ ኮንሲደር ያደርጋል። ሊቆጠር የሚችል መሆን አለበት። ንፋስን ለምሳሌ ቁጥረው አይችልም። ንፋስን ልቆጥረው ቤት ውስጥ ያለ ንፋስ ስንት ነው ትቆጥረዋለህ? አቆጥረውማ ይኸውልህ ካውንቴብል ነምበር ተምራላ የአላህን ስራና የአላህንም አንድ ላይ ቁጥርህ ራሱ አጨርስም እንኳን ያ እኛም ራሱ አንድ አላህ ከሱ ውጪ የሚመለስ ይበቃል። ኡስታዝ ይበቃል። በቃ እፎይ እቺ በእጄ ሰማይና ምድርን ፈጥራለሁ የሚለው እስቲ ትርጉሙ ለምንድን ነው የምትጠቀሙት እናንተ? እኛ ግብረ አካላት የሚባል አለ። በግብረ አካላት ፈጣሪ የተጠቀማቸው አሉ። ምክንያቱም መጽሐፍ ቅዱስ በሰውኛ ነው የተጻፈው ብለን ነው በሰው ነው የተጻፈው ብለን ነው ምናምነው። እንደናንተ የወረደ ነው ብለን አናምንም። እኛ የወረደ ነው ብለን ከሰማይ የወረደ ቃል በቃል እንደዛ ነው ብለን አናምንም። ነቢያቶች ለሰው ጽፈቱ ነው ሰው የጻፈው እንጂ ያው መለኮቱ ከፈጣሪ ነው አይደለ እኮ። አዳምጥሽ ጽፈቱን ሰው ቢጽፈውም እንዲህ ሃሁ በል እያላቸው ሳይሆን እንትን መንፈስ ቅዱስ ጋይድ ያደርጋቸዋል፣ ይጽፋሉ። ያ ማለት ፈጣሪ አይኖቹ እንዲህ ተብለው እኮ ታገኛለህ፣ እጅ ብቻ ሳይሆን። ያ ማለት ግን እይታውን የሚጠቁም እጅ ስትል ለምሳሌ ሉቃስ ወንጌል ምዕራፍ 24:39 ላይ ክርስቶስ ምን ይላል? እግዚአብሔር አይምን መንፈስ ነው፣ አምላክ መንፈስ ነው፣ እጅና ስጋ ደም አጥንት የለውም፣ ይኸው እዩ ብሎ ይነግራቸዋል እኮ። ይሄ ግን እጅና እግር እንትን አለው። እግዚአብሔር ምንድን ነው ግን? መንፈስ ነው፣ የለውም ይላቸዋል። ስለዚህ እጅ የሚል ምንድን ነው? እሱ ግብረ አካላት የሚባል አለ። የግብረ አካላት ማለት ምን መሰለ? አካል አለ አይደለ? አይን አለ። አይን ግብሩ ምንድን ነው? ማየት ነው። ስለዚህ አምላክ ያያል የሚለውን ለመጠቆም የፈጣሪ አይኖች ብለን ልንናገር እንችላለን። ፈጣሪ ያያል አይኖቹ ብለን ልንል እንችላለን። ያ ማለት ግን የሆነች የአይን ፓርት አለችው ማለት አይደለም። የፈጣሪ አይኖች ስንል ፈጣሪ እንደዚህ እያልን አይደለም። አሁን ያው የኔን ሀሳብ ወደኛ ቁርአን መጣ እኮ በቃ አሁን እኛ በቁርአኑን አሁን ቅድም ያነሳኸውን ሀሳብ አንተ አቡ ካሊድ እንደዛ ብታምን ነበራ። እናንተ ግን ምን ታምናላችሁ? እንደዛ አይደለም የሚታመነው እነሱ ጋር አለው ብላችሁ የምታምኑት እናንተ ሪልም በአጥንት በስጋ የተገነባ የሆነ ይሄ ብሌን የሚለውን ነገር በደሙ በአጥንቱ በስጋው በአካል አድርጎ ይሄ ውጫዊ እኛ የምናውቀውን አካል የተበታተነ ከሆነ ታዲያ አምላክ አንድ ነው ለምን ትላለህ? እፎይ የተበታተነ ምናምን አልወጣኝም እኮ ኡስታዝ። ያላልኩትን ለምንድን ነው የምትልብኝ? ይኸውልህ እኛ በግብር አካላት እንገልጣለን ስንል
አምላካችን ጆሮ የመስማት ባህሪ ነው። የአካል ግብሩ የዚህ ጆሮ አካል ግብሩ ምንድን ነው? መስማት ነው። ስለዚህ ጆሮ ብትል ብጠቅስ ምንን እያልን ነው ማለት ነው? ይሰማኛል የሚለውን ነው እኛ የምንጠቀመው። እኛ ይኸውልህ አምላክ ልብ በለው ኡስታዝ፣ በእናትህ እየረበሽከኝ ነው፣ ላስወርደን ነው ካልሆነ እኛ ይኸውልህ ያ ምን እናዘርጋለን መሰለህ? መንፈስ ነው ብለን እናዘርጋለን። በደንብ አስተውል ኡስታዝ፣ መንፈስ ነው ብለን እናዘርጋለን። መንፈስ ከሆነ ደግሞ እንደዚህ ቦዲ ፓርቶች የሉትም። መንፈስ ስለሆነ ራሱ ክርስቶስም ስላሳየን ማለት ነው። የለውም መንፈስ እንዲህ የለውም ብሎ ስለነገረን ማለት ነው። ፕላስ በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው ብለን እናምናለን። ከስፔስ እና ፕሌስ ውጭ ከሆነ በሁሉም የሞላ ከሆነ መምጣት፣ መሄድ፣ መቆም፣ መነሳት አይነገሩም። ምክንያቱም መሄድ መምጣት ካለ መሄድ ካለ ሉክ መሄድ ካለ ሁሌም ፊዚክስ ተምረሃል። ሄደ መጣ የሚባለው የፖዚሽን ቼንጅ ሲኖር ነው አይደለ? ቬሎሲቲ እንትን ስትል ዲ ኦቨር ታይም ነው አይደል? ሞሽን ሲኖር ነው። የሆነ ዲስታንስ ስትሄድ ከዛ በኋላ ፐር ታይም እንትን ሲል ነው፣ በሆነ ሰዓት ውስጥ እንትን ነው። ፈጣሪ ደግሞ ከስፔስ እና ፕሌስ ውጭም ነው ብለን እናምናለን። ባውንድ አያደርገውም። የሆነ ቦታ የሚገድበው ብቻ ነው እንደዚህ ነው ብለን አናምንም። ስለዚህ ሞሽን የሚሰራው ምን ውስጥ ነው? ፕሌስ ላይ ብቻ ነው። ከፕሌስ ውጭ ከወጣ ቦታ የለም። ታይምም አይሰራም። እዛ ላይ ሲንጉላሪቲ ተተማራችሁ። ሲንጉላሪቲ ውስጥ ታይም እና ፕሌስ ምናምን የለም። ኢንፋይናይት ውስጥ ይገባል ማለት ነው። ይሄ ፊዚክሱ ህግ ራሱ እሱን አይገዛውም ማለት ነው። መጣ ልትል የምችለው እዚህ ጋር ሳይኖር ነው። ሄደ ልትል የምችለው እዛ ጋር ሳይኖር ሲቀር ነው። ፈጣሪ ደግሞ በእንደዚህ ይገለጣል ብለን አናምንም። እናንተ ግን ታጸድቃላችሁ። አብያዎች ከሌሊቱ 1/3 ይመጣል ብላችሁ ታጸድቃላችሁ። ስለዚህ ከሌሊቱ 1/3 የሚመጣ ከሆነ ስፍራ ወደ ሆነ ስፍራ መጣ ከተባለ ቼንጅ ኦፍ ዳይሬክሽን አለ ወይንም ደግሞ ፖዚሽንም አለ ማለት ነው። ሙቭመንት አለ ማለት ነው። ታይም እና እንትኖች አሉ፣ የፕሌስ ቼንጆች አሉ ማለት ነው። ይሄ ለፍጡር ነው የሚነገረው። ስለዚህ አካል ክፍሎችን ካጸደቃችሁ ደግሞ የቦዲ ፓርቶች የማንንም አይመስሉ፣ እጁ ከእግሩ ጋር ማይመሳሰል፣ ባቱ ከአይኑ ጋር ማይመሳሰል አጸደቃችሁ ማለት ነው። ይህንን ስታጸድቅ ባቱ አይኑ አይደለም፣ ጆሮ እጁ አይደለም። እኛ ግን ምን እናምናለን መሰለ? በሙላት ምንድን ነው ብለን እናምናለን? መንፈስ ነው ብለን ነው የምናምነው። በሙላት መንፈስ ማይዳሰስ፣ ማይነካ፣ ማይታይ በሙላት ያለ ነው። የቦዲ ፓርቶች ያሉት ሳይሆን በሙላት የሚሰማ ጆሮ በምትባል ብቻ የሆነ እንዲህ የተገጠመለት በእሷ የሚሰማ በብሩ ማይሰማ እንደናንተ ብለን አናምንም። እኛ በሙላት ሰሚ ነው፣ በሙላት ተመልካች ነው። እንደዛ ነው በሙላት ሚያቅ ነው እንጂ የሆነ ጭንቅላት የምትባል በእሷ ሚያቅ አይደለም። ስለዚህ በግብር አካላት ግን ተገልጾ ልታገኝ ትችላለህ። በግብር አካላት በአካል ግብር ሰምተህናል። ሌሊቱም እየሄደ ነውና አሁን እኮ ያው የኛውም እኮ እኛ አለው ብለን የምናስበው ጋር ከኛ ሳናመሳሰል ነው። በጣም አቋይማ አንተ አቡ ካሊድ ኡስታዝ አሊ እና አቡ ካሊድ ትክክለኛ ሀቂቀተን ወላሂ ተውሂድ ነው እየተገለጸላችሁ ያለውና መቀበል ትችላላችሁ። በቃ ይሄ የፍላጎት ምርጫ ነው። ባይዘው አውት የማምለክ መብት አላችሁ። ሀቂቀተን ነው ነጂም ምንድነው እያልኩ አይደለም። ሁላችንም የራሳችን የምናምነው የሆነ ነገር አለ፣ ግን ተውሂድ ነው እየነገራችሁ ያለው እና በነገራችን ላይ ነጂም ሱፊያነት ጀነት አያስገባም። ሱፊያነት እንደዚህ ምን እያልክ ነበር አንተ? ሙስሊም ነህ ሱፊያነት እንዴ? ሱፊያን ተከተል ተብለሃል። እሱን እኔ ዝም ብዬ አላወራም ብዬ ነው። ዝም ብለህ እኔ ሱፊያ ቤተሰቦቼም እንደ ሱፊያ አንተ ሙስሊም እስልምና ተከተል ተባልክ እንጂ ሙስሊም ነው ተባልክ እንጂ ሱፊያውን ተብለሃል እንዴ? እኔ አንድ ቀን እኔ ወሃቢያ ነኝ ብለህ በራሴ ያው ሰው ይላል እንጂ እኔ ወሃቢያ ነኝ ብዬ አላምንም። እኔ ሙስሊም ነኝ። ቆይ ተረጋጋ። ከዛሬ በቃሽ፣ ሰዓቱ ሄዷል። ቆይ ሚስተር ቆይ አንዴ ቆይ እስቲ አንተ እኔ ለእሱ አንድ ጥያቄ ብቻ ነው ያለኝ። ቆይ እስቲ ተረጋጋ። አንዴ ክብር ሙስሊም ሆን ካልሆንክ ያ የራሱ ጉዳይ ነው፣ አይመለከትንም። እዛው ቆይ እስቲ ትንሽ እፎይ፣ እኔ አንድ ጥያቄ ነው ያለኝ። ለመጠየቅም ብቁ አይደላችሁም። ቆይ 400K የሚለውን አንሳና አሁን ትንሽ ቆይ ትንሽ አንተ አታፍርም? ትንሽ አታፍርም? አሁን ተውሂድ የተነገረክ ቢለክ
ግን አሁን እነሱን አንድ ሚዩት አድርግልኝ አንተ ጋር ትንሽ እንትን ብዬ ከዛ ወርዳለሁ። በጣም ይቅርታ። እሺ ቀጥል። ስለዚህ አንተ ጥሪ ማለት ትፈራ። አረ በቃሽ በቃ በጣም ይቅርታ። ኢየሱስ ያደረገውን ጥሪ ራሱ ትፈራ። ወንድማችን እፎይ በጣም ከልብ ነው የምናመሰግነው። እንግዲህ አላህ ጀዛ እኔ ወላሂ ዱዓ አደርጋለሁ። ደግሞ ልጠራኝ አንተ ትመጣለህ እንጂ እኔ ያንተን ወንጌል እንደዚህ የሚጋብዙ ከሆነ እውነት ላይቭ እንደዚህ የሚጋብዙ ከሆነ ትምህርት ለመውሰድ ምናምን እመጣለሁ ኢንሻአላህ ባላህ ፍቃድ። ግን ደግሞ ለአንተ ዱዓ አደርጋለሁ፣ አንተም ለእኔ ዱዓ ታደርጋለህ። ዱዓ አድርግ እንደማመጣ እርግጠኛ ነኝ ትላለህ። ኤኒዌይስ እኮ እንድትመጣ ነው ዱዓ ማደርግልህ። አዋሾች ላይ ብዙም ማልሰራው ምንድነው እሱ አንዳንድ ነገሮችን እንትን ምጥባቸው ስላሉ ነው። ቆይ ኡስታዝ ዋብዮች በጣም ስለሚቀርፉ ነው። እኔ አባሾቹ ጋር ጥያቄ ሳይኖረኝ ቀርተው አይደለም ማልፈውም። እሱ ሙስሊም ነው። ቆይ ኡስታዝ በእናትህ የእናንተ ጋር አክቹዋሊ ባለፈው ተቀይመው መሰለኝ የጠፉት የሆነ ሰዓት ላይ ረጅም ሰዓት እኔ ቤት እንደውም ኃይለኛ ውይይት እያደረጉ ነበረ። የመጨረሻ ቀን የተወያየን ቀን ሜይ ቢ የሚያስታውሳለህ? ከአባሾች ጋር ነበር የተወያየ ነው የሆነ ሰዓት ሆት ውይይት ተወያየ። አይ ቲንክ ከኩርሲው ጋር ምናምን የተያዘ ታስታውሳላችሁ? ማን ነው የሚያስታውሰኝ? ሙሉ ኡስታዞች ምናምን ገብተው አስታውሰዋለሁ። ኃይለኛ እንትና እንደው ማን ነበር ያንኛው ዋብያው ሀባሽ የሆነ ቀን አስታወስክ? ናቸው ጠፋብኝ። ብቻ ኃይለኛ እንትን ነበረ። ያ ተቀጣቀጥን የዛለታ። ከዛ በኋላ ነው አይደለ ተዛ ከነኛ ጋር ተነካካውና ቀዝቀዝ አለብን፣ ጠፉ። ከዛ በኋላ እነሱ እንጂ እንደውም ፕሮግራም ዘን ካሁን በኋላማ ምናምን እንመጣለን ኃይለኛ ድቤት እናደርጋለን ምናምን ብለው ነበር። ዋብዮቹ ሁሉ ጥሪ አቅርበው ነበር ቤቴ ውስጥ ታስታወሳችሁ? ሰው ነው በፊት ነው እሱ እንደ ነበር እኮ በዚህ አጋጣሚ አብሮ ስም ጠርቶ የሆነ ሰው ነኝ እሱ ሌላ ቀን ነው ሰው ነኝ። አንድ 3 ቀን በፊት ነው የተወያየ። ሌሎች ነበሩ። ሰው ነኝ እኔ ቤት ተወያየን። ከሱ ጋር መጨረሻ ላይ ከኔ ጋር ተወያየን። አላየሁትም። ከዛ በኋላ ቲክቶክም አቆመ መሰለኝ እሱ። ሌሎች ነበሩ ጥሪ ያቀረቡ። እንደው እዚህ ንጽጽር የሚሰሩ ልጆችም እንደውም ገብተው አመራሩን እነሱ እንደውም እንምራውን እንትን ብለው እንደውም መሩትና ሌላ ቀን እንገናኛለን ብለን ነበር የጨረስነው። እና ሀሳብ ልዩነት ሳይኖረኝ ቀርቶ ሳይሆን ከአባሾቹ ጋር መወያየት እችላለሁ። ከእነሱ ጋር ግን ሞር ፎከሴ ዋብያዎቹ ላይ ስለሆነ ነው። በጣም የሚዋሹት ዋብያዎቹ ናቸው። በጣም የሚያጭበረብሩት ዋብያዎቹ ናቸው። አስተምሮታቸው ደግሞ በጣም የተመታ ነው። እየተሰደብክ ነው እንዴ? አይደለም ዋብያ ባህሪያችሁ የሚያርድ ሰው ስማ፣ ደግሞ ስለምን እያወራህ ነው አንተ ልጅ? ኡስታዝ አይበቃም? ደህና ደር። ቆይ አይበቃኝም። ቆይ ጥያቄ በጥያቄ ነው። ይሄ ወሃብያ አይደለሁም። እኔ አንድ ሙስሊም ብቻ ነኝ። ሙስሊም ተከታይ ብቻ ነኝ። ወሃብያ አይደለሁም። አከብረሃለሁ ኡስታዝ አሊ። ለማንኛውም አከብረሃለሁ። ወዳህ አይደለም የተሰጠኸውን ነው የወሰድከው። ከዛ ውጭ ግን ያው ከአነበብክ ከተማርክ ማይለወጥ የለም። ትማራለህ። ከዛ ውጭ ምንም ነገር የለም። እና በጣም እናመሰግናለን። አትቆጣ ወንድሞችን ያው በክብር እንደገና ደግሞ እዚህ ገስት ላይ ምናምን ሰዎች ሲገቡ ምናምን እዚህ ተቀመጠህ ምናምን ወይ ልሄድ ነው ምናምን ብለህ መሄድ አለብህ። ቅድም ስትሄድ ነበር አይደለ? ወደዛ ሄደህ ምናምን ምግብ ምናምን በልተህ መጣህ ምናምን ይሄ ድርስ እንትን እንዳይል ነው። ምናልባት ሌላ ትልቅ የሆነ ሰው ምናምን እዚህ ካለ እየበላህ ምናምን እንደዚህ ወደዛ ስትሄድ ምናምን ትንሽ እንዳንተ አይነት ሰው ካለ ምናልባት እዚህ እየሰማሁት ስለሆነ አንዳንዴ እያወሩ ጣልቃ ላለመግባት ብዬ ነው። ይርባል። አስበዋል 3 ሰዓት በላይ አሁን 4 ሰዓት አለው ተጨቃጨኩኝ። 4 ሰዓት ከስንት ሰው ጋር ሳወራ አስበዋል።
ያ ብዙ ሰው ነው የሚገርመው። ግን ያው ለትልቅ ቁም ነገር እስከተቀመጠ ድረስ ሪስፔክት መሰጠት አለበት። ምን እንደሚል ኢንሻአላህ ክርስቲያን ኢንሻአላህ ክርስቲያን ትሆናለህ ይላሉ። ኧረ እኔ ክርስቲያን ኢንሻአላህ ያው ኡስታዝናውን ሌላ ቀን ብቅ በል ይበቃል። ሰውየው ራሱ ክርስቲያን ነውና ብቅ በል ሌላ ቀን። ለማንኛውም እናመሰግናለን። ጥያቄ ጠይቃችሁ ወይ ስለሆነም በጣም ነው የምናመሰግነው። ጥያቄን ፈራችሁት እንዴ? ቆይ ኡስታዝ ምንድነው የምትጠይቀኝ? ይበቃሃል። ምንድነው እሺ ጥያቄ እንዴ? ቆይ እንዴ የፈራችሁ ልጁን ለምን አባረርከው? ወጡ በቃ እንዴ አንተንም ላስወጣ ነው። አንድ ክሊክ ነች የቀረችኝ። ምክንያቱም 7 ሰዓት 4 ሰዓት አላስቀመጣችሁኝ። ካሁን በኋላ እንደውም በጊዜ እመጣለሁኝ። በተረጋጋ ልብህ አዳምጠኝ፣ በተረጋጋ አእምሮ አዳምጠኝ። እኔ እንደሚሰማ ልታዳምጠኝ ይገባል። ለምን አንድ የራስህን ወሬ እንደሚሰሙ የራስህን ወሬ ብቻ ነው የምታሰማው፣ እኛን ትዘጋለህ። እንዴት እንደዛ ይሆናል? እንዴት እንደዛ ልንሰማ እንችላለን? እንዴት እንደዛ ልንረዳዳ እንችላለን? ኡስታዝ የጠየቅኩህን እኮ አንድም አልመለስክም። የአንተን ጥያቄ ወደ 3 ጥያቄ መለስኩኝ። እኔ ግን አልጠየቅኩም። ያመጣሁት ወይስ ምን ያልጠየቅኩም ለምንድን ነው እሱ ገና ጠቆም ሳደርግ ልመልሰው ፈቃደኛ ስላልሆንክ ለመጠየቅ ብቻ ነው እንጂ ለመመለስ አልፈልግም አልከኝ። ታውቁ ወይ አይደለም? አዳምጠኝ፣ አዳምጠኝ። እኔ በጣም ነው ያዳመጥኩህ፣ ግን አንተ ልትሰማኝ ፈቃደኛ አልሆንክም። ምን እንደሆነ አላውቅም። ግን አሁን እንደምትለው ከአንተ የወሰድኩት አንድ ነገር ቢኖር ከሌሎቹ ለየት አልክብኝ። ለምን ብትል ሌሎቹ እኛ የምናመልከው አምላክን ምናምን አንልም፣ የምናመልከው ኢየሱስን ብቻ ነው። ማስረጃ ጠይቀናል። ማስረጃ ምንድነው? እያወራለሁ ስለ ሰው ወሬ መረጃ ክፈተሽ። ስለ ሰው ወሬ ለምን ታወራለህ? ያ ማስረጃ ክፈት። አንተ ኢየሱስ ሰው ነው ወይስ አምላክ ነው ብለህ ታምናለህ? ማስረጃ ክፈትና አውራ። እኔ ቅድም አስረዳው እኮ ደግሜ ለምን ድንጋይ ላይ ውሃ እንደማፍሰስ ነው። እኔ አሁን ሌሎቹ ለምሳሌ የሚሉኝ አላህም ባቱን ነው የምናመልከው፣ አይ ባቱን ሳይሆን እጁን ነው ያናመልከው አሉኝ፣ አይ ጣቱን ነው የምናመልከው አሉኝ፣ አይ ጠፍሩን ነው እያልኩ ላውራ እንዴ? ላ ጠፍር አይደለም። እኔ ስለዛ ነገር ሳይሆን ሁለት ጥያቄ ነው ይዤልህ የመጣሁት። ኡስታዝ ጠፍር አለው የለውም? አላህ ጥፍሩን አይተሃል እንደ አንተ? አለው የለውም ነው ያልኩህ። እኔ ጥፍሩን አይተህ መታል አልመታህም? ንገረኝ። ይሄን አላየውም፣ እየጠየቅኩ ነው። ጠፍር አለው የለውም? አላህ የመጀመሪያውን ጥያቄ መልስ። ኢየሱስ ሰው ነው ወይስ መልእክተኛ ነው ብለህ ታምናለህ? አላህ ጠፍር አለው የለውም? እመልስልሃለሁ። ይሄንን በማስረጃ ነው ማሳየው። ኢየሱስ ሰው ነው ወይስ መልእክተኛ ነው? ኢየሱስ በስጋ የተገለጠ ነው። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ማለት ምን ማለት ነው? አዳምጡ። በስጋ የተገለጠ መልእክተኛ አይደለም እያልክ ነው። አዳምጡ። መልእክተኛ ማለት ምን ማለት ነው? መልእክተኛ ነው አይደለም? አዳምጥ እሺ። በስጋ የተገለጠ አምላክ ነው ስንል ምን እያልን ነው? ቃል በራሱ ቃል ምንድን ነው? እሱ እያልን ነው አምላክ ነው። ሁሉን ያስገኘ ሁሉን የፈጠረ ነው። በስጋ እንደመገለጡ ከማርያም እንደመወለዱ የማርያም ልጅ ተብሎ ይባላል። የማርያም ልጅ በስጋ የተገለጠው እርሱ ሰው ተብሎ ይጠራል። ቃል ግን አስቀድሞ ሰውን የፈጠረ ነውና ሁሉን የፈጠረ ነውና እርሱ የእግዚአብሔር ልጅ፣ የእግዚአብሔር ቃል፣ አካላዊ ቃል፣ ፈጣሪ እግዚአብሔር ተብሎ ይጠራል። ስለዚህ ልጆቹ ናቸው። የሰው ልጅ ምን ይላል? ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ መኔ ብሎ ይጠይቃቸዋል። ማንን? ደቀ መዝሙርቱን። የሰውን ልጅ ማን ይሉታል አላቸው። ለማ? ለደቀ መዝሙርቱ። አንተ የጠየቀውን ክርስቶስ ጠየቃቸው። ከዛ ምን አሉት? አንዳንዶቹ ከመልእክተኛ አንዱ ነው አሉት። አንተ አሁን እያልክ ያለውን። አንዳንዶቹ ነቢይ ነው ይሉሃል፣ አንዳንዶቹ ኤልያስ ነው ይሉሃል አሉት። ኦኬ፣ አንዳንዶቹ ነቢይ ነህ፣ አንዳንዶቹ ኤልያስ ነህ ይሉሃል። አምላክ ነው ነው የምትለው? አይ አዳምጥ፣ አንተ አትቸኩል።
አንተ ያልከውን ራሱ ክርስቶስ ጠይቆ ምላሽ ሰጥቶበታል። ባጭሩ እኮ ነው እኔ የጠየኩህ። ምን መብራራት እኮ አያስፈልግም። ባጭሩ ሰው ነው ወይስ አምላክ ነው ብለህ ታምናለህ? ፍጡር ነው ወይስ ፈጣሪ ነው ኢየሱስ? ጅብሪል መርየም ጋር ሰው ነው ሰው ብቻ ነው ወይስ መላክም ነው? ተቋርጬ ነበር። አዎ ተቋርጠ ነበር። ረጅም ሰዓት። አዎ ወደ መጨረሻ አካባቢ ተናገር ትችላለህ እኮ። ጅብሪል መርየም ጋር ሲመጣ ሰው ነበረ ወይስ መልአክ ነበር? መልአክ ነበር። እንዲህ ሰው እኮ ነው የመጣው። ጅብሪል ክንፉ ብቻ ምድርን ይሸፍን የለ እንዴ? አለው። አሁን መጣ። ዛይ ኔትወርክ ይሰማል። በቃ ዝጋ ኔትወርክ ምንትን ነው